ወንድሜ ዲቤት ከፈለክ አንተ ጋር መግባት ይችላል። ኦኬ በቃ ይኸው አሁን ወንድምነት ደቂቃ ያዝልን። ኮሜንት ዝጉ፣ ኮሜንት ዝጉ። አንዴ ለጌታዬ እኔ እሺ ስጋውና ደሙን ካልበላችሁ የሚናገረው ክርስቶስ ከሆነ የትኛውን ስጋና ደምን ይሰጠን ክርስቶስ? ኦኬ ክርስቶስ ስጋና ደሜን ካልበላችሁ ካልጠጣችሁ፣ የሰው ልጅ ስጋ ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም ማለቱ በእኔ የማታምኑ ከሆነ የዘላለም ህይወት የላችሁም እያላቸው ነው። እዛው ጥያቄ ሰዓት ነው። ቆይ አጽም ዳሰህ መቃብር ስመህ መቃብር ቤዛ ሆነ ትድናለህ ትላለች። ፍርፋሪ በልተህ ኃጢአት ይሰራ ይላል የዘላለምን ህይወት መዳንን ታገኛለህ ብላ ታስተምራለች ኦርቶዶክስ። በተቅማጥ አምነህ ትድናለህ ብላ ትላለች። ትውከት በልተህ ትድናለህ የዘላለም ህይወት ታገኛለህ፣ በቃል ኪዳናቸው ቡራኬ ተሳታፊ ትሆናለህ ብላ ትላለች ኦርቶዶክስ። የተጻፈ መጽሐፍቶቿ ቻለው። እንግዲህ የዘመኑ አይሁድ ማን ነው? ጴንጤ ነው ወይስ ኦርቶዶክስ? እንግዲህ አይሁድ ምን እንደሚያስተምር እዩት። ኦኬ ዝም ብሎ አድርገልኝና ኢየሱስን አታመልኩም ብዬ ከኔ ጋር ዲቤት ተናዶ ነው ወይ ተሳስቶ ነው? ያሁኑ ልጅ ዲቤት ነው ያለው። እኔ እንጃ። አዎ አንዴ ቆይ ወንድማችን ቴንክ ዩ። አይ በነገራችን ላይ በዘላለም ህይወት ላይ ቆይ እኔ ነኝ የሚታረቀው። ቆይ ትቀጥላለህ። አሁን የተናገርካትን ቃል ተሳስተህ ነው ወይስ አምነህበት ነው? ዲቤት ትፈልጋለህ አይደል? ክርስቶስን አታመልኩትም ብሎ አምኜ ነው ወንድሜ። ዲቤት ከፈለክ አንተ ጋር መግባት ይችላል። ኦኬ በቃ ይኸው አሁን ወንድምነት ደቂቃ ያዝልን። ሌሎቻችሁ ማናችሁ ማይክ እንዳትከፍቱ እሺ። እኛ የወንጌል አማኞች ነን፣ አንተ ደግሞ ኦርቶዶክስ ነህ። ስለዚህ ክርስቶስን እንደማናመልከው ታሳየናለህ። ወንድምነት ደቂቃ ያዝልን። ኮሜንት ዝጉ፣ ኮሜንት ዝጉ። አንዴ ለጌታዬ እኔ ቢያንስ 20 ደቂቃ የመጀመሪያ 20 ደቂቃ ከዛ ደግሞ ጥያቄም 20 ደቂቃ እናደርጋለን። ኦኬ ቴንክ ዩ ጋይድ። እሺ ሪባትልም እንደዛው ልትሰጠን ትችላለህ የፈለግከው ማለት ነው። ኦኬ ፈቃደኛ ወንድማችን ተስማምተሃል? አዎ በሚገባ ችግር የለውም። ትንሽ ደቂቃ ስጠኝና ኔትወርክ አይ ነው ትንሽ ደቂቃ አልሰጥም። ይኸው አሁን እዚህ 20 ደቂቃውን ቀጥል አንተ እኛ ቤት ስለመጣ ቀጥል። የመጀመሪያ 20 ደቂቃ ሪባትል 10 ደቂቃ ጥያቄና መልስ 20 ደቂቃ ማጠቃለያ 5 ደቂቃ። ጴንጤ ነው ኦርቶዶክስ ነው ኢየሱስን የማያምነው አንተ ማናመልከው አንተ ትቀጥላለህ። ጋይድ ወንድምነት 20 ደቂቃ አስቀምጥለት ያ ብለህ ቀጥል። ደቂቃውን ከእንደገና አስጀምርና በነገረ ድነት ከኔ ጋር መወያየት ትችላለህ። ኖ ክርስቶስን አታመልኩም ብለሃል። 18 ጊዜ ደቂቃ አይቀያየርም። ክርስቶስን አታመልኩም ብለሃል። ጴንጤዎች እውነተኛውን ጌታ አታመልኩም ብለሃል። አንዴ ገጥመሃል፣ ገብተህበታል። እንደ ቡሄ ልጅ መጣል አልዳናችሁም እኮ እያልኩኝ እኮ ነው። በቃ በለው አሁን ኢየሱስ ክርስቶስን አታመልኩም። ለህዝቡ አሳውቅ። እኔ ዝም ብዬ እሰማለሁ። እሺ መልካም። የመጀመሪያው ነገር ሮሜ 10:17 ላይ እንደሚናገረው እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ስለዚህ የተሰበከላቸው ለፕሮቴስታንት የሆነ ዘመን ላይ አባቶቻቸው ዋሽተዋሉ። ምክንያቱም ትምህርታቸው የተለያየ ትምህርት ስላላቸው የኔ ጥያቄ። ስለዚህ የተለያየ ትምህርት እስካላቸው ድረስ የነገረ ክርስቶስ ወይም ደግሞ ክርስቶስ ያስተማረውን ወንጌል ፕሮቴስታንት ጋር አልደረሰም። ሰው ደግሞ ወንጌልን የክርስቶስን ወንጌል ካልሰማ መዳን አይችልም። ምክንያቱም እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ብሎ ስለሚናገር የእግዚአብሔርን ቃል ሰምተው አላመኑም። ማን? ፕሮቴስታንቶች። በነገረ ድነት ኤርሚያስ ከኔ ጋር ዲቤት እዚሁ መግባት ትችላለህ ወይስ አትችልም? ቀጥል። ዳኛው ቤኪ ራስህ ተናገር። ዲቤቱ ተጀምሮ የለ እንዴ? አንተ ዝም ብለህ 20 ደቂቃህን በቃ ቀጥቅጥ። ከፈለክ ሚካኤልን በል ገብርኤልን በል፣ ምን አገባን? አንተ የፈለከውን 20 ደቂቃህን ጨርስ ብራዘርዬ። ኢየሱስን አታመልኩትም ነው ያልከው። ማነው ኢየሱስን የሚያመልከው? ማነው? ቤኪ ሚዩት አድርግለት። ደቂቃው ይሂድ እንግዲህ እናደርጋለን። እሺ ደቂቃው መልስልኝና በነገረ ድነት እንዳትመልስ። እሺ መልካም፣ ባለኝ ደቂቃ ልቀጥል። የመጀመሪያው ነገር በነገረ ድነት ነው እና ኤርሚያስ የምናወራው። የመጀመሪያው ነገር እኔ ነኝ ሚዩት ያደረኩ። ደቂቃውን 18 ደቂቃ ላይ ትይዝለታለህ። ያዝለት ወንድምነት። በነገረ ክርስቶስ እውነተኛውን ክርስቶስን አታምኑም ብለህ አይደለ የጀመርከው?
ወንጌል እናንተ ጋር የክርስቶስ ወንጌል አልደረሰም ብዬ ነው። ቅድም ያልከው እውነተኛውን ኢየሱስ ክርስቶስን አታመልኩም ከእናንተ ጋር ዲቤት መግባት ፈልጋለሁ ብለህ ነው አይደል ያልከው? ቅድም ያልኩት የእውነተኛው የኢየሱስ ክርስቶስ ወንጌል እናንተ ጋር የለም ብዬ ነው እኮ። አታመልኩትም እውነተኛውን ኢየሱስ ክርስቶስን አታመልኩትም ብለህ ስትል እንደውም እኔ ዘግቼ ልወጣ ነበር። ስለዚህ ከመጣህ ዘንዳ እንግዲህ እኔ ጴንጤው ጋር መጥተህ የተናገርከው ይኸው እዚህ ተሰብስበን እንሰማለን። እውነተኛውን ኢየሱስ ክርስቶስን አታመልኩም ነው ብለህ ያልከው። ኦኬ፣ እኔ ደግሞ እናመልካለን። ስለዚህ ዲቤትን ተቀብያለሁ አሁን የሆኑ ብዬ ስለ አዋልከን። ስለዚህ ዲቤቱ እውነተኛውን ኢየሱስ ክርስቶስን አታመልኩም ብሎ የሚል ነው አንተ የምታሳየው። ስለዚህ እኛ ጴንጤዎች እውነተኛ አምላክ የሆነውን ኢየሱስ ክርስቶስን አለማምለካችንን ዝክዝክ ካርገህ ተንትናሳይ ከእንደገና 20 ደቂቃ ስጠው፣ ፈቅጄለታለሁ። አሁን አርእስት ቀይረህ በነገረ ድነት ምናምን ነገር የሚባል ነገር የለም። በመጀመሪያ እውነተኛውን ኢየሱስ የላችሁም ብለህ ስላልከን እንዳለኝ ላሳይህ ነው። አንተም እንዳሌለን አሳየን፣ እኔም ደግሞ እንደሌላችሁ ላሳይህ ነው፣ ወይ እንዳላችሁም ላሳይህ ነው ማለት ነው። ስለዚህ 20 ደቂቃውን ከእንደገና መልስለት። ኦኬ ቴንክ ዩ። ኤርሚ ማውራት ይችላለሁ። አንተ እንዳወራው አችልም። በቃ ራስ በነገረ ክርስቶስ ብለኛል። ምንም አችልም። አሁን ወደ ዋናው ጉዳይ ገባ። ቴንክ ዩ። ያ አይ መልካም። የመጀመሪያው ነገር ሰው ሳይድን የዘላለም ሕይወትን ያገኛል ብዬ አላምንም። ስለዚህ እናንተ ሁላችሁም አልዳናችሁም ብዬ ከኔ ጋር ዲቤት መግባት ከፈለግ እዚሁ ግባ እያልኩ ነው። የምትቀበል ከሆነ ማለት በነገረ ድነት ላይ የዘላለም ሕይወትን ሰው እንዴት ያገኛል? ነገረ ክርስቶስ ላይ ተቀብያለሁ። ለምንድን ነው አሁን እንደገና ደግሞ የምትቀይረው? ነገረ ክርስቶስ ላይ ተቀብያለሁ፣ ተናገር። የዘላለም ሕይወት ላይ ፈራክ ኤርሚ? እሺ ይህን ሰው እሺ ወንድምነት ከእንደገና ደቂቃውን ቀይርለት። ደቂቃውን አንሳለት ወንድምነት። እሺ ማይክን ክፈት ዋንዴ። እሺ መልካም ተፈቁ። ነገረ ድነት ከኔ ጋር መማማር ትፈልጋለህ? በደንብ ፕሮቴስታንት ጋር ሙሉ ፕሮቴስታንት ጋር የነገረ ድነት ወይም ደግሞ የሰው ልጅ እንዴት የዘላለም ሕይወትን ያገኛል የሚለው ከአምስቱ ሶሎዎቹ አንዱ የሆነው እምነት ብቻ የሚሉ አስተምሮቹ ማነው ገባለሁ አለ። በቃ መግባት ነው፣ ወደ ጉዳይ መግባት ያለበት ገባለሁ ብላ ደግሞ እንደ አሁን ርዕሱን ራሱ ቀይሬለታለሁ። ገባ ነገረ ድነት ላይ አይደለም ጻፎ አሁንም እንዳይቀይር የመርሳት ችግር ያለበት ይመስላል። ቅድም ነገረ ክርስቶስ ላይ ያለ ፈራ። ምክንያቱስ በምን አይነት አቀጣጥ እንደምትቀጣ ታውቃለህ። ጴንጤ ማለት የማያወራ አድመጠኝ ጴንጤ ማለት የማያወራ መስሎ ነገረ ክርስቶስን የማናቅ መስሎ ከሆነ ያው ፈርታል እንደማያስኬድ። እሺ ነገረ ክርስቶስን ራስህ ቀይርልኝ ስላልክ ቀይሬልሃለሁ። መዳን ላይ አይደል? የመዳን ትምህርት ላይ ጋይድ ቀጥታ አሁን ቀጥል። ደቂቃውን 20 ደቂቃ ሰምተን ደቂቃ ስጣለሁ። ፕሊስ አንድ ነገር ብቻ አድርግልኝ። ከላይ ነገረ ድነት ብለህ ጻፍ። እሺ ወንድምነት ያው ነገረ ድነት እሺ ኦኬ ኦኬ ያ ነገረ ድነት እሺ ዋንዴ 20 ደቂቃ ነው የሚያስፈልጋል። የመጀመሪያ 20 ደቂቃ ሪባተል 10 ጥያቄ 20 ማጠቃለያ 5 ተስማማለህ ዋንዴ? ችግር የለም ቀጥል። ጋይድ ያው ቀጥል። ራስ ያዝለት። እሺ በጣም ጥሩ። እንግዲህ የሰው ልጅ እንዴት መዳን ይችላል የሚለውን ነገር እንማማራለን። የኤርሚያስ ቤተክርስቲያን አለ፣ የኔ ቤተክርስቲያን። ጌታ አንድ ቤተክርስቲያን ያቋቋመው ወይም ደግሞ አንድ ወንጌልን የመሰረተው ያ ወንጌል የትኛው ነው የሚለውን ነገር የምናገኘው ኤርሚያስ የሚያወራውን ነገር ሳይሆን ወይም ደግሞ እኔ የማወራውን ሳይሆን ይህ የእግዚአብሔር ቃል የሆነው ሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ያለ ሰባኪስ እንዴት ያምናሉ? ካልተላኩስ እንዴት ይሰብካሉ? ብሎ የተናገረው ይህ የእግዚአብሔርን ቃል መጽሐፍ ቅዱሱን የእግዚአብሔርን ቃል
ሰው አምኖ ሲቀበል መዳን ይችላል። ስለዚህ የትኛው ነው ክርስቶስ የመሰረተው? አንድ ወንጌል ነው። ያው አሁን ስንት ወንጌል አለ? በጣም ብዙ የሚጠጋ ወንጌል አለ። ስለዚህ በነገረ ድነት የሰው ልጅ እንዴት የዘላለም ሕይወትን ማግኘት ይችላል የሚለው ነገር ላይ ነው እኔና ኤርሚያስ የምናወራው ማለት ነው። ለምሳሌ የኛ ቤተክርስቲያን ወይም ደግሞ እኔ ማምነው ቤተክርስቲያን የሚናገረውን ነገር የምታስተምረውን ነገር ልናገር። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ብሎ ይናገራል? ይህ የእግዚአብሔር ቃል ምን ብሎ ይናገራል? እናንብብ። የዮሐንስ ወንጌል ምዕራፍ 3 እሺ፣ የዮሐንስ ወንጌል ምዕራፍ 3 የምናምነው ነው እያወራ ያለሁት። የሰው ልጅ እንዴት መዳን ይችላል የሚለው ነገር የምናምነው ነገር እንቀጥል። እሺ ቁጥር 16 ላይ ምን ብሎ ይናገራል? ይህ የእግዚአብሔር ቃል ምን ብያችኋለሁ? ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማቱም የእግዚአብሔርን ቃል ነው። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲያወደዋልና። ይህ የእግዚአብሔር ቃል ነው። ስለዚህ እኛ ኦርቶዶክሳዊ ወጣቶች አሜን ብለን እንቀበሏለን። ለምን? የእግዚአብሔር ቃል ስለሆነ። እሺ ዓለም በልጁ እንዲድን ነው እንጂ ዓለም በእርሱ እንዲፈርድ እግዚአብሔር ወደ ዓለም አላከው እና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ብሎ ይናገራል። ስለዚህ እኛ ኦርቶዶክሳውያኖች ምን ብለን እናምናለን? በኢየሱስ ክርስቶስ ሰው ሳያምን የዘላለም ሕይወት አለው ብለን እናምናለን። ፔሬድ አለቅ። እሺ ልክ ዲያብሎስ ምን ብሎ ተናግሯል? ክርስቶስን ወደ ተራራ ያስወጡት ምን ብሎ ተናግሯል? እስቲ አንተ የእግዚአብሔር ልጅ ነኝ ብለህ የምታምን ከሆነ ራስህን ወደ ታች ጣል፣ መላእክቶችም ይሰዱልሃል ተብሎ ተጽፏልና ብሎ ክርስቶስን ለምን ለፈተና ብሎ ከመጽሐፍ ቅዱስ ከቅዱሱ መጽሐፍ ቅዱስ ጠቅሶ እንደጠቀሰው የኛ ቤተክርስቲያን ጠቅሳ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን ቃል በቃ እሺ አረገ እንዴ ወይስ ምንድን ነው? ወዴት ጠፋ? እሺ ኔትወርክ ነው። ኤርሚ ለምን ታወርዱኛላችሁ? ሞዴሬተርን ወይ አንሳ። ምንም አላስወረደ በራሴ ነው የወጣው። ብራዘር ጌታን እኔ አስወርዳ። እኔማ እየቀጠልኩኝ እኮ ምኑ ጋር ነው ያቆምኩት? የልብ ትርታ እኛ የምናውቃለን። ምኑ ጋር ነው ያቆምኩት? ቤተክርስቲያናችን ዮሐንስ ወንጌል ምዕራፍ 3:16 ምናምን ይላል ነበር። አይ ላስተውል ምስክሬን እያወረዳችሁኝ ነው። ለዛ ነው። አረ ማንም ሰው አንተ ልክቻ ያደርገን ብራዘር፣ ትቀልዳለህ እንዴ? ያው ደቂቃው መልስኩኝ ወደ ኋላ እንዴ። በቃ ወደ ኋላ መልስልኝና ልቀጥል። 20 ደቂቃ አስታውከን ነገር ወንድምነት የት እንሄዳለን? 15 ምናምን ነበር 16 ደቂቃ ሰጥቼዋለሁ እንዴ። ችግር የለም። እሺ በጣም ጥሩ። አሁን ምን አለ መሰላችሁ ትልቁ ነገር እኛ ኦርቶዶክሳውያኖች የምናምነውን ነገር ልክ እንዳላመን አድርገው የሚሰሩት ፖለቲካ ስላለ ይህንን ደግሞ ማጥራት መቻል አለብን። እሺ እኛ የምናምነውን እኔ ዋንደይ የማምነው ወይም ደግሞ አማኑኤል የማምነውን ነገር ልንገራችሁ። እኔ የማምነው የሰው ልጅ በመጀመሪያው ለመዳን ምን ማድረግ አለበት? የመጀመሪያው ከቤተ ክርስቲያን 5ቱ አዕማደ ምስጢራትን አሜን ብሎ መቀበል አለበት። 5ቱ አዕማደ ምስጢራት ምንድን ናቸው ብለን ስንጠይቅ ምስጢረ ሥላሴ፣ አንድ መለኮት
ምን ሶስት አካላቶች እንዳሉት ማመንና ምን መቀበል እንዳለበት ሚስጥረ ስጋዌ ከዛ ሚስጥረ ቁርባን ብላ የምታስተምረው አለ የኛ ቤተክርስቲያን በጌታ ምን ደም የተመሰረተችው የኛ ቤተክርስቲያን። እሺ ምን ላይ ነው እኔና ኤርሚያስ የምናወራው? ቅዱስ ቁርባን ወይም ደግሞ የጌታን ስጋና ደም መብላትና ያለ መብላት የሚለውን ነገር ነው የምናወራው። በድጋሚ በጣም ጥሩ። የሰው ልጅ የዘላለም ሕይወትን እንዴት ማግኘት ይችላል የሚለውን ነገር መወያየት ስንችል አሁን በፕሮቴስታንት ከአምስቱ ሶላዎቹ የመጀመሪያው ምንድን ነው? የሰው ልጅ የዘላለም ሕይወትን የሚያገኘው በእምነት ብቻና ብቻ ነው። የጌታ ስጋና ደም አያስፈልገውም ብለው ስለሚያምኑ ይህ ደግሞ ትክክል አይደለም፣ ክርስቶስ ያስተማረው ትምህርት አይደለም ብዬ እኔ በመጽሐፍ ቅዱስ ማስረጃ መጠቆም ይችላል። እሺ የሰው ልጅ የዘላለም ሕይወት ማግኘት እንዴት ይችላል የሚለውን ነገር ስናይ ይህ የእግዚአብሔር ቃል ሮሜ 10:17 ላይ እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው ብሎ እንደሚናገረው ክርስቶስ ያስተማረውን ወንጌል የሰው ልጅ አምኖ አሜን ብሎ ሲቀበል የዛ ጊዜ ድነቱን ማግኘት ይችላል ብለን ነው የምናምነው። ስለዚህ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አይደለም እግዚአብሔር ምን ያለው አንድያ ልጁን ወደ ዓለም የላከው። ይህም ደግሞ ማስረጃ ምንድነው? የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን ምን አለው? የዘላለም ሕይወት አለው የሚለው የእግዚአብሔር ቃል ነው። እኛ ኦርቶዶክሳውያኖች ምን ብለን እንቀበል? አሜን ብለን እንቀበለዋለን። ስለዚህ ልክ እንደ ዲያብሎስ ደግሞ ይህንን የእግዚአብሔርን ቃል ለእኛ ለራሳችን ዓላማ የምንጠቀምበት ሳይሆን ይህ የእግዚአብሔር ቃል ስለሆነ አክብረህ ነው ሁሉንም የእግዚአብሔርን ቃል አሜን ብለን መቀበል መቻል አለብን። ለምን? ድህነታችንን እንድናገኝ። እሺ ልክ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተናገረው የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ክርስቶስ ምን ብሎ ተናግሯል? ኢየሱስም እንዲህ አላቸው። ከቁጥር 47 ጀምሮ ያለው ላንብብላችሁ። ምን ይላል? በእኔ የሚያምን የዘላለም ሕይወት አለው አለ። ይህንን ያለው ማን ነው? ክርስቶስ ነው። እሺ በክርስቶስ የሚያምን የዘላለም ሕይወት ካለው አሜን ብለን እንቀበላለን። ለምንድን ነው የምንቀበለው? ክርስቶስ ስላለ። እሺ የዮሐንስ ወንጌል ምዕራፍ 6 ቁጥር ስንት ላይ? 46 ላይ ያለውን ቃል ላንብብላችሁ፣ ምክንያቱም የራሳቸውን ፖለቲካ ስለሚሰሩ ማለት ነው። እሺ ምን ብሎ ይናገራል ይህ የእግዚአብሔር ቃል? ክርስቶስ ምን አላቸው? ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ይህንን የዘላለም ሕይወት ለማግኘት መጀመሪያ በኢየሱስ ክርስቶስ ማመን መቻል አለብን። ቤተ ክርስቲያን ምን ብላ ታስተምራለች? በአምስቱ አዕማደ ምስጢራት ካላመነ ሰው መዳን አይችልም ወይም ደግሞ ኦርቶዶክስ መሆን አይችልም ብላ ታስተምራለች። አምስቱ አዕማደ ምስጢራት ምንድን ናቸው ብለን ስናይ ደግሞ ሚስጥረ ሥላሴ፣ ሚስጥረ ስጋዌ። ሚስጥረ ሥላሴ ምንድን ነው? አንድ መለኮት በሶስት አካላቶች አሉት። ሶስት ሲሆኑ አንድነት ያለው አንዱ እግዚአብሔር ሶስት ምን አለው? አካል አለው ብላ ቤተክርስቲያን በግልጽ ቋንቋ ታስተምራለች። እሺ ቤተክርስቲያን ደግሞ ምን ብላ ትናገራለች? ደግሞ ሁለተኛው ላይ ሚስጥረ ስጋዌ ክርስቶስ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብላ ዮሐንስ እንደሚገልጸው ይህንን መለኮት ደግሞ በመጀመሪያ ቃል የነበረው ያ ቃልም ደግሞ ቁጥር 14 ላይ ምን ሆነ ይላል? ስጋ ሆነ ብሎ ይናገራል። ያ ስጋው ቃል ኢየሱስ ክርስቶስ የሰው ልጅ ምን ሆነ? ስጋውንና የሰው ልጅ ሰው ሆነ። ፍጹም ሰው ፍጹም አምላክ ብለን የምናምነው የስጋዌ ብለን የምንገልጸው ሚስጥረ ስጋዌ ብላ ቤተክርስቲያን ትገልጸዋለች። ሶስተኛው ደግሞ ምንድነው? ሚስጥረ ቁርባን። እሺ ሚስጥረ ቁርባን ማለት ምን ማለት ነው የሚለውን ነገር ደግሞ ከዚሁ ከእግዚአብሔር ቃል እኔ ቁጥር 47 ላይ የዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ምን አለ ክርስቶስ? እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ይህንን የዘላለም ሕይወት ለማግኘት በመጀመሪያ ምን ማድረግ አለበት? አንድ ሙስሊም መጥቶ መጀመሪያ ለመዳን ምን ማድረግ አለበት ብሎ ሲናገር ምን ማድረግ አለበት? በልጁ ማመን መቻል አለበት። ቴንኪዩ።
በልጁ ይህንን ደግሞ የምናሳየው ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ይህንን የሚናገረው ክርስቶስ ነው። አሜን ብለን የኛ ቤተክርስቲያን እንቀበለዋለን። እሺ ቁጥር 47 ላይ ምን ይላል? የህይወት እንጀራ እኔ ነኝ። እሺ አባቶቻችሁ እሺ የሚሰማ ከሆነ ምን ብሎ ይናገራል? 48 ላይ የህይወት እንጀራ እኔ ነኝ አለ ጌታ። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ እሺ አሁን የወረደው እንጀራ ይህ ነው። እሺ ከሰማይ የወረደው ሕያው እንጀራ እኔ ነኝ አለ ጌታ። ከሰማይ የወረደው ሕያው እንጀራ ማን ነው አለ? እኔ ነኝ አለ። ስለዚህ ይህንን የእግዚአብሔርን ቃል አሜን ለእኛ ነው የሰው ያቱና በበደሉ እንኳን እንደነበረ ይህ የእግዚአብሔር ቃል። እሺ ሰው እንጀራ ቢበላ ስላለም ይኖራል። እኔም ስለ ዓለም እንጀራ አይቆጥም የሚሰጠው እንጀራው እኔ ነው አለ። ስጋዬ ነው እንጀራው የለም ካለ ክርስቶስ ነው የምናየው። ድምፅህ ታፍኗል። ድምፅህን አውቀህ ነው ያሸሻው። አይ አሁን አይሰማም። ኤርሚ እንትን አታብዛል። እሺ ከቁጥር 51 ጀምሮ የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ ከሰማይ ያወረደው ያው እንጀራ ማንኛ ለጌታ እኔ ነኝ አለ። እሺ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ለምን ይኖራል አለ ጌታ? ለዘላለም ይኖራል። ከምን እንጀራ ቢበላ? ከዚህ እንጀራ አለ። እሺ እኔም ስለ ዓለም ስለማን ነው የምሰጠው አለ ክርስቶስ። ስለ ዓለም የምሰጠው እንጀራ ምኔ ነው አለ ክርስቶስ። ስጋዬ ነው። እንጀራው ስጋዬ ነው አለ። አይ ጌታ ስጋ ካደለም እያልን እየተቃወምን ነው። እንግዲህ ክርስቶስን እንከተላለን እያልን ግን የክርስቶስን ቃል እየተቃወምን ያለ ነው። በደንብ አድርጋችሁ አስተውሉ። እሺ እንቀጥል። ይህ የእግዚአብሔር ቃል ሮሜ ምዕራፍ 10 ቁጥር 47 ላይ 17 ላይ ምን ብሎ ይናገራል? እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። እዚህ ጋር ያላችሁ ፕሮቴስታንቶች በጠቅላላ እንድትሰሙ የምፈልገው ነገር ስለ ሃይማኖት ሳይሆን ይህ ስለ እግዚአብሔር ቃል ነው እያወራን ያለ ነው። እጃችሁ ላይ ስላለው መጽሐፍ ቅዱስ ነው። እሺ እንግዲያስ አይሁድ ይህንን ሰው ስጋ ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። ይህ ሕይወትን የሚሰጠው ክርስቶስ የሚናገረውን ቃል ምን አላሉትም? የሰውን ልጅ ስጋ እንዴት ልንበላና ልንጠጣ እንዴት እንችላለን ብለው አይሁዶች ምን አደረጉ? ተቃወሙ። ማንን? ክርስቶስን። እሺ የዘመኑ አይሁዶች እነማን ናቸው ስንል ደግሞ ፕሮቴስታንቶች ናቸው። ለምን ብንል ይህንን የጌታ ቃል ስላላመኑ ማለት ነው። እሺ እንቀጥል። ቁጥር 53 ላይ ምን ይላል? ስለዚህ ኢየሱስ እንዲህ አላቸው፣ እሱ አምላክ ስለሆነ የልባቸውን ስለሚያውቅ ምን አላቸው ክርስቶስ? እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ። ይህንን ያለው ማን ነው? ስግው ቃል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብለን የምንጠራው ትንቢተ ኢሳይያስ ላይ ምዕራፍ 53 ከቁጥር 1 ላይ የእግዚአብሔር ክንድ የተባለው ስለ እኛ መከራችንን የተቀበለው ኢየሱስ ክርስቶስ የተናገረው ቃል ነው። እኛ ኦርቶዶክሳውያኖች ምን ብለን እንቀበለዋለን? አሜን ብለን እንቀበለዋለን። የማንን? የእግዚአብሔርን ቃል። ምን አለ ጌታ? ቁጥር 53 ላይ ስለዚህም ኢየሱስ እንዲህ አላቸው። ለምን አላቸው? የሚናገረውን ቃል ስላልተቀበሉና ስላላመኑ። ስለዚህ ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ ቢያምኑ ኖሮ ምን አያደርጉትም ነበረ? ባልሰቀሉትና እንደዚሁ ደግሞ ኢሳይያስ አስቀድሞ ባልነገረን ነበረ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ስታነቡት የእግዚአብሔር ክንድ ለማን ተገልጿል? የሰማነውን ነገር ማን አምኗል? በእርሱ ቁስል ዓርብ ዕለት የተሰቃየው ክርስቶስ ያ ዓይንን የሚያበራ ክርስቶስ ዓይኑን አስረው ምን ብለውታል?
እስኪ የመታክ ማን ነው እያሉ ተሳልቀውበታል ክርስቶስ ላይ። በባህር ላይ የሚራመድ ክርስቶስ ምን ብለውታል? እጅና እግሩን አስረው በሚስማር ምን ብለውታል? 6666 ያህል ገርፈውት ምን አድርገውታል? ደም በደም አድርገውታል። ያንን ያደረገው ኃይል ስለሌለው አይደለም፣ የሰው ልጆችን ለማዳን አምላክ ሰው የሆነው አምላክ ደግሞ የሰው ልጅ ስጋ የነሳው ለምንድን ነው ሲባል ለሰው ልጆች ሲል የሰው ልጆችን ወደ ቀደመው ክብሩ ለማዳን ወደ ቀደመበት ክብሩ ለመመለስ ነው። እሺ ይኸው ጌታ ምን አለ? ቁጥር 53 ላይ ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ አለ። የሰው ልጅ የሚለው ማንን ነው? ክርስቶስ ራሱን የሰው ልጅ በማለት ይጠራል። የሰው ልጅ የሚለው ማንን ነው? ታስታውሱ እንደሆነ በወንጌል ላይ ምን ብሎ ይናገራል ክርስቶስ? የሰው ልጅ ሰዎች ማን ይሉታል ብሎ ተናግሯል። አንዳንዶቹ ከነቢያቶች አንዱ ነው ይለዋል፣ አንዳንዶቹ ደግሞ ሙሴና ነቢያቶች ተመልሰው መጥቷል ይሏሉ ብሎ መልሶለታል። ማን? ሐዋርያቶቹ። ክርስቶስ ይህንን ብቻ ብሎ አላበቃም። እናንተስ እኔን ማን ትሉኛላችሁ ብሎ ጠይቋቸዋል። ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ የዮና ልጅ ሆይ ይህንን የገለጸልህ የሰማይ አባቴ ነው እንጂ ስጋና ደም ይህንን አልገለጸልህም ብሎ ተናግሯል። ስለዚህ ይህ ስጋና ደም የሚናገረውን የሰማያዊ የሆነውን ቃል ስላላመኑ ነው ማለት ነው። እሺ እንቀጥል። ቁጥር 54 ላይ የተናጋሪው ክርስቶስ ነው። ናችን አይሁድ የምንላቸው ፕሮቴስታንቶች መሆናቸውን ማስረጃ ልስጥ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ይህ የሚናገረው ክርስቶስ ነው። ምን አለ ጌታ? ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው፣ አሜን ብለን እንቀበላለን እኛ ኦርቶዶክሳውያኖች። እሺ ጌታ ምን አለ? ይህንን ቁጥር 47 ላይ የተናገረውን ቃል እሺ ቁጥር 47 ላይ የተናገረውን ቃል ምን አለ? ስጋዬን የሚበላ ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እሺ እኔም በመጨረሻው ቀን አስነሳዋለሁ አለ ጌታ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና ካለ ጌታ እንግዲህ የሚናገረው ጌታ ነው። እንግዲህ በደንብ አድርጋችሁ አስተውሉ። የዘመናችን አይሁዶች ፕሮቴስታንቶች ምን ብሎ ተነስተዋል? የጌታ ስጋና ደም የዘላለም ሕይወት አያሰጥም። ከፍ ብለን ስናነበው አይሁዶች በዚህ ቃል ተሰናከሉበት ብሎ ይናገራል። እሺ በደንብ አድርገን እናስተውል። ሰው የዘላለም ሕይወትን ለማግኘት ምን ማድረግ አለበት? በልጁ በኢየሱስ ክርስቶስ ማመን አለበት። ይህ ደግሞ የዘላለም ሕይወትን ለማግኘት የጌታ ስጋና ደም መብላትና መጠጣት እንዳለበት ይህ የእግዚአብሔር ቃል ይናገራል። ይህ የእግዚአብሔር ቃል ብቻ ሳይሆን የክርስቶስ ቃል ብቻ ሳይሆን ሐዋርያው ቅዱስ ጳውሎስ ደግሞ ምን ብሎ ተናግሯል? ሮሜ ምዕራፍ 2 በደንብ አድርጋችሁ አስተውሉ። ይህ የእግዚአብሔር ክርስቶስን እንከተላለን የምትሉ ሰዎች በጠቅላላ ሮሜ ምዕራፍ 2 ቁጥር 7 ላይ ምን አለ? በበጎ ስራ በመጽናት ምስጋናንና ክብርንም የሚጠፋ አይደለም ያለው ሐዋርያው ቅዱስ ጳውሎስ ምን አለ? የማይጠፋንም ምን ይሰጣችኋል አለ? የዘላለም ሕይወት ይሰጣችኋል ካለ ይህ የእግዚአብሔር ቃል እስከሆነ ድረስ መጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ነው ብሎ የሚያምን በጠቅላላ የሰው የዘላለም ሕይወት ለማግኘት ምን ማድረግ አለበት ብሎ አንድ ሙስሊም ወደኛ ቢመጣ ወደ ቅድስት ቤተክርስቲያን ቢመጣ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃት የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠበቁ የተባለችው ኦርቶዶክስ ቤተክርስቲያን ቢመጣ ቤተክርስቲያን የምታስተምሩ ይህ የእግዚአብሔርን ቃል ጠቅሳ ነው ማለት ነው። እሺ የሐዋርያው ቅዱስ ጳውሎስም የጌታንም ቃል ምን ብላ ያንን የአንዱ መንፈስ ቅዱስ ስለሆነ የተጻፈው ያንን ቃል ይዛ ሰው የዘላለም ሕይወት የሚያገኘው በመጀመሪያ በኢየሱስ ክርስቶስ በልጁ በኢየሱስ ክርስቶስ አምኖ
እሺ ስጋውና ደሙን በልቶ ጠጥቶ ምን እስከሚሞት ድረስ ምን በማለት በበጎ ስራ መጽናት እንዳለበት ጠቅሳ ታስተምራለች። ይህንን ደግሞ ዮሐንስ ደግሞ በመልእክቱ ምን ብሎ ተናግሯል? አንደኛ ዮሐንስ መጽሐፍ ቅዱስ ልጥቀስ። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ ስናነበው ምን ብሎ ይናገራል? የእግዚአብሔር ልጅ ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እሺ ቴንክ ዩ አንቺም አልሽ እኛም ሰማንሽ ይላሉ። እናንተም ስሙን እንግዲህ ከዚህ በኋላ ተባረኩ። እሺ በጣም እናመሰግናለን። እሺ ብሩኬ ላይ ወይ አንዳችሁ ወይ ያትየው ላይ ወይ ብሩኬ ላይ አድርገው። እሺ ልክ ሲደረግ ልጀምር። ለሱ ደቂቃ ሳይደረግለት ተናገረ እንዳይባል አስቀምጠው። እሺ ቴንክ ዩ ተባረኩ። እግዚአብሔር አምላክ ይባረክ። ወንድማችን እንግዲህ ከኦርቶዶክስ እምነት ተከታይ ነው። ተዘጋጅቶ ነው የመጣው። ዲቤት ላድርግ ብሎ አለኝ። እኔ እንኳን ትንሽ በስጋ ደክሞኝ ነበር፣ ለመተኛ ታስቤ ነበረ። ግን ከመጣ ደግሞ እንደዚህ አይነቱን እድል ሊያመልጠኝ አይገባም። ራሱ ፎክሮ ምን አለ መጀመሪያው መግቢያ ላይ፣ ችግር የለውም እቀጥላለሁ። መግቢያው ላይ ምን አለን? እናንተ እውነተኛውን ክርስቶስን አታመልኩም። ስለዚህ እኔ በዚህ ጉዳይ ላይ ዲቤት ልገባ እፈልጋለሁ አለ። ጥሩ። ስለዚህ እኛ እውነተኛውን ክርስቶስን የማናመልክ ከሆነ እኔ እናገራለሁ፣ አንተም ትናገራለህ፣ ዲቤቱ ላይ እንግባ ተባል። ደቂቃ ተያዘ፣ ገባ፣ ወረደ፣ እንደገና ተመልሶ መጣ። ያው መጨረሻ አልፈልግም አለ። ምክንያቱም እውነተኛውን ክርስቶስ አታምኑም ብሎ ነበር። ዲቤት እንግባ ብሎ ራሱ ጠራ። ከዛ ደግሞ የደቂቃው እየሄደለት እያለ የለም ነገረ ድነት ላይ ይሆንልኝ አለ። ጥሩ። ሁለተኛውንም እንደገና ደግሞ ነገረ ድነትን ተቀብያለሁ። እንግዲህ እሱም የተናገረውን ሰምታችኋል። እኔም እቀጥላለሁ ማለት ነው። ቴንኪው። እኔን 20 ደቂቃ አልኩት ለእኔ ነው። እግዚአብሔር ይባረክ። እሺ መጽሐፍ ቅዱሳችን የእግዚአብሔር ቃል እኛ የኢትዮጵያ የወንጌል አማኞች የሆንን የኢትዮጵያን ብቻ ሳይሆን ኤርትራውያን ብቻ ሳይሆኑ በመላው ዓለም ያለን ኢቫንጀሊካል ወንጌላውያን አማኞች ነገረ ድነት ትምህርታችን መጽሐፍ ቅዱሳዊ ነው አይደለም ብሎ ለሚል ሰው ቢጠይቅ እኛን ከጠይቀን አዎ ነው፣ መጽሐፍ ቅዱሳዊ ነው። ብሉያትና አዲስ ኪዳን ላይ መሰረት ያደረገ የነቢያቱንና የሐዋርያቱን ትምህርት ማዕከል ያደረገ የማዕዘኑን ድንጋይ ክርስቶስ ያደረገ ጌታችን ኢየሱስ ክርስቶስ ያስተማረው የቀደሙ የብሉይ ኪዳን ነቢያት የተነበዩት የአዲስ ኪዳን ሐዋርያት የተናገሩት እንደዚሁም ደግሞ ነገረ መላእክት ቅዱሳን መላእክት ሁሉ ጭምር ሳይቀር በዚህ ስብከት ውስጥ ገብተው ተናግረዋል። የምስራቹን ተናግረዋል። ልክ ገብርኤል ከመልአኩ ጋር መጥቶ ከመላእክቱ ጋር መጥቶ የምስራቹን እንደተናገረ ማለት ነው። ነጥሎ ጠቁሞ መልአኩ ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋለን፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ ብሎ ለሰው ልጅ በሙሉ የምስራቹን ቃል በብርሃናዊ መልአክ በገብርኤል በኩል ተሰብኳል ማለት ነው። ያንን ስብከት ብቸኛ በዚህ ፕላኔት ላይ ብቸኛ በመልአኩ በኩል የተሰበከውን በቀደሙት የብሉይ ኪዳን ነቢያት የተተነበየውን በአዲስ ኪዳን ሐዋርያት የተሰበከውን በጌታችን በኢየሱስ ክርስቶስም የተነገረውን የምስራቹን ቃል ብቸኛ እዚህ ፕላኔት ላይ ሌሎችን ኦፌንድ ለማድረግ አይደለም፣ ብቸኛ ንጹሕን ወንጌል አስቀጥሎ እየቀጠለ ያለው የኛ የወንጌል አማኞች ቤተክርስቲያን ነው። የሰው አርቲ ቡርቲ ተረታ ተረት ትምህርት ያልተጨመረበት እንትናም ታድናለች እንትናም ያድናል ተብሎ የማይባል የምስራቹ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና የምስራች አትፍሩ ብሎ መልአኩ የነገረንን ስብከት እንደዚሁም ነቢያት የተነበዩትን ትንቢት እንደዚሁም አዲስ ኪዳን ሐዋርያት የሰበኩትን ጥንፍፍ ባለ መልኩ ለዓለም ምንሰብክ ሰብከንም እግዚአብሔር በሰጠን ጸጋ ሰዎች ወደ እግዚአብሔር መንግስት እየተጨመሩ ስላሉ በዚህ ፕራውድ እናደርጋለን፣ በወንጌል አማኝነታችን ማለት ነው። ለእግዚአብሔር ክብር ይሁን። ምንድነው ያሉት የብሉይ ኪዳን ነቢያት? ነቢዩ ኢሳያስ በምዕራፍ 11 ላይ ሲናገር የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ይላል። የቆመውን የእሴይን ስር ነው አሕዛብ ይፈልጉታል የተባለው። ይሄ አሕዛብ ይፈልጉታል የተባለው የእሴይ ስር የዳዊት ቁጥቋጥ የሆነው መሺያውን ማለት ነው፣ ልጁን ማለት ነው። የዳዊትን ልጅ የእግዚአብሔርን ልጅ እግዚአብሔር ከእስራኤል ነገድ ከነገደ ይሁዳ እንደሚወለድ መሲሁን እንደሚያመጣ አሕዛብንም እንደዚሁም አይሁድንም ሁሉ ጭምር ሊያድን የሚችል እግዚአብሔር ከዳዊት ቤት የመዳንን ቀንድ ሊያስነሳ እንደሚችል መጽሐፍ ቅዱሳችን በደንብ አድርጎ ለእስራኤላውያኑ ይናገር ነበር። ትንቢትም ደግሞ ሲናገር ዘካርያስ የተባለው የመጥምቁ ዮሐንስ አባት ታስታውሳላችሁ። በሉቃስ ወንጌል መጽሐፍ ላይ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት ልብ በሉ፣ አየ ነጥሎ ነው
በብላቴናው በዳዊት ቤት የመዳንን ቀንድ አስነስተዋል። ማዳኑም ከወደረኞቻችንና ከሚጠሉን ልጅ ነው ይላል። እግዚአብሔር የመዳንን ቀንድ ያስነሳው ከማን ነው? ከዳዊት ቤት ብቻ ነው። ከወይዘሮ አቦዘነች፣ ከአቶ ዘርጋው፣ ከወይዘሮ አሰለፈች ቤት የተነሳ የመዳን ቀንድ የሆነች የደህንነት ሚዩት አድርግ እንዳትገባሽ ማለት ሚዩት አድርግ። ያው ተቀምጧል። ሚዩት አድርግ ስላላየው ነው። ብሩኬ ጋር ከአንተ በላይ ያለው ብሩክ ጋር 15 ደቂቃ ደርሷል። ሚዩት አድርግ ብራዘር። ኦኬ። ስለዚህ ከዳዊት ቤት ነው የመዳንን ቀንድ ያስቀመጠው ማለት ነው። ስለዚህ እኛ ጴንጤዎች ከዳዊት ቤት የሆነውን ነቢያት የተናገሩለትን የመዳንን ቀንድ የዳዊት ልጅ የሆነውን ብላቴናውን ኢየሱስን እናምነዋለን። በደንብ ነው የምናምነው። በደንብ ነው የምንከተለው። በደንብ ነው የምንሰብከው። እንደኛ እንደውም እነሱ አይሰብኩም። ኦኬ። ስለዚህ ነቢያት፣ ብሉይ ኪዳን ነቢያት የተናገሩለት የብሉይ ኪዳን ነቢያት እያንዳንዳቸው ሕዝቅኤልም፣ ዳንኤልም፣ የብሉይ ኪዳን ነቢያት በሙሉ ኢሳያስም በሙሉ የቆመውን የእሴይን ሥራ አሕዛብ እንደሚፈልጉት ማረፊያውም የተከበረ እንዲሆን በ42ኛው ምዕራፍ ላይ ኢሳያስ ሲናገር አሕዛብ በስሙ ተስፋ ያደርጋሉ ይላል። ልክ ነው። ይህንን ከእሴይ ቤት የሚወጣውን ከዳዊት ቁጥቋጥ የሚወጣውን የዳዊትን ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስን ለሚያምን ሁሉ በስሙ ለሚያምኑ የኃጢአታቸውን ይቅርታ እንደሚያገኙ፣ በስሙ አሕዛብ ተስፋ እንደሚያደርጉ፣ በስሙ ያመኑ ሁሉ እንደሚድኑ፣ ወደ እሱ የተጠጉ ሁሉ እንደማይጠፉ የተናገረውን ኢሳያስ የተናገረውን ይህንን ትንቢት ላነብላችሁ ይገባል። እስኪ ቶሎ ጊዜን ለመጠቀም ማለት ነው። በቃልም ብናገር ሪከርድ ስለምታደርጉት ሂዱና ማየት ትችላላችሁ። እንደዚህ ይላል። እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል። አይጮም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድና ጽድቅን እስኪያደርግ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ ይላል። ይሄንን ባሪያዬን ብሎ ያለው ይሄ ቀጥታ ለመሲሁ የተነገረ ቃል ነው። አሕዛብ በስሙ ምን ይላሉ? ይታመናሉ። በስሙ በመታመናቸውስ ምን ይሆንላቸዋል? የዘላለም ድኅነት ነው። ስለዚህ የብሉይ ኪዳን ነቢያት ኢሳይያስም፣ ኤርምያስም፣ ሕዝቅኤልም፣ የብሉይ ኪዳን ዳዊትም የተባሉት ነቢያት በእግዚአብሔር በሙሉ የተናገሩት የመዳን ቀንድ የሆነው ከዳዊት ቤት የተነሳውን የዳዊት ልጅ ኢየሱስ ክርስቶስን የምንሰብክ እኛ ነን። ኦኬ። የአዲስ ኪዳን ሐዋርያት ይህንኑ በብሉይ ኪዳን ነቢያት የተነገረውን መልእክትን ያስቀጠሉት። የአዲስ ኪዳን ሐዋርያት ይህንኑ እውነትን ያስቀጠሉት። የአዲስ ኪዳን ሐዋርያት መዳን በማን ነው ብለው ነው የጻፉት? ጴጥሮስም ጳውሎስም ጸሐፍት የተባሉ ሐዋርያት፣ ቅዱስ ጳውሎስም እንደዚሁም ደግሞ ጸሐፍት ያልተባሉ ከሐዋርያቱ እንኳን ተርታ የማይመደቡ ግን ጸሐፍት የተባሉት ማርቆስም በወንጌሉ ላይ፣ ሉቃስም በወንጌሉ ላይ የጻፈው ማለት ነው። ከቃሉ አገልጋዮች ሰምተው ስለጻፉ እነሱ ከዋናዎቹ ባይመደቡም ቅሉ እነ ጴጥሮስና እነ ዮሐንስ እነ ጳውሎስ ግን ምን ብለው ነው የጻፉት? መዳንን በተመለከተ መዳን በሌላ በማንም የለም ብለው ልክ እዛ ብሉይ ኪዳን ላይ ከዳዊት ቤት ከወጣው ከእሴይ ቁጥቋጦ ከዛ ከደህንነት ቀንድ ከሆነው ከኢየሱስ ክርስቶስ ውጭ ሌላ መዳን እንደሌለ ቅዱስ ጴጥሮስ አጽኖ ሰጥቶ ተናግሯል ማለት ነው። ምን ብሎ? መዳን በሌላ በማንም የለም ብሎ። ኦኬ። ታዲያስ ከሰማይ በታች የተሰጠ ለሰው ልጆች የሆነ ስም ሌላ ስም የለም ማለት። ይሄ ስም ማን ነው? ኢየሱስ ነው። ኢየሱስን ሰው ምን ሲለው ነው የሚያምነው? በእምነት ሲያምነው ነው ይለናል። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ጴጥሮስ በመልእክቱ ይናገራል። ቅዱስ ጳውሎስም ይሄንኑ ነው ያለው። ጽድቅ፣ ድነት፣ የዘላለም ሕይወት፣ የዘላለም ተስፋ በክርስቶስ ኢየሱስ እንዳለ ሲናገር ቅዱስ ጳውሎስ እንደውም ሌሎቹ በጣም ብዙ የሚሰብኩ በነበሩበት ሰዓት ላይ አንዳንዶቹ ለወገን ይጠቅማል ብሎ የሚለውን በሚሰብኩበት ሰዓት ላይ እንዲህ አለ። አይሁድ ምልክትን፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ለማ ለሰው ዘር በሙሉ ለአይሁድ ለአሕዛብ በሙሉ የተሰቀለው ክርስቶስ ነው የሚሰበከው። ኦኬ። የተሰቀለው ክርስቶስ ነው መሰበክ ያለበትም ሰው ሚድነው ስለሱ ሲሰማ ነው ማለት ነው። ስለዚህ ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን አለ። ጽድቅ በሱ በኩል ነው፣ ድነት በሱ በኩል ነው፣ የዘላለም ተስፋ በሱ በኩል ነው፣ የኃጢአት ስርየት በሱ በኩል ነው ብሎ ቅዱስ ጳውሎስ በ13 ነው በ14ቱ መልእክታት ጥንፍፍ አድርጎ የሰበከን እኛ አሁን በወንጌላውያን አማኞች የምንሰብከውን የሐዋርያቱ ትምህርትን ነው። እሱ የሰበከውን እኛ የምንሰብከው። እንደዚሁም ዮሐንስ በመልእክቱ ላይ በምዕራፍ 1 ቁጥር 1 ላይ ማለት ነው ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረ ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን አለ። በነጠላ ነው የጠሩት። ልብ በሉ። ጴጥሮስም በነጠላ ነው የጠራው፣ ጳውሎስም በነጠላ ነው የጠራው። በብዜት የጠራው የለም። እንትናና እንትና የተባለለት እሷና እሳቸው እነሱና እነንትኑ አላሉ። በነጠላ ነው የጠሩት። ጴጥሮስም ዮሐንስም እንደዚሁም ጳውሎስም ሁሉ ጭምር ማለት ነው። ዮሐንስ ምን አለ? ሕይወት ተገለጠ እንመሰክር ማለት ነው። አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን።
አየህ ሐዋርያቱ ለሰው ልጆች ያወሩት የዘላለም የሆነውን ከአብ ዘንድ የነበረው ለእኛ የተገለጠውን ጌታን የሰበኩት ማለት ነው። ስለዚህ አባቶቻችን ሐዋርያት ሕይወት ተገለጠ አይተንማል ብለው ሲናገሩ የነገሩ ስለ ኢየሱስ ክርስቶስ ነው። ምክንያቱም ደህንነት በሱ በኩል ብቻ እንደሆነ አጽኖ ሰጥተው ስለተናገሩ ማለት ነው። ኦኬ። ስለዚህ መዳን በማን ነው? በኢየሱስ ክርስቶስ ነው። ስለዚህ ወንጌላውያን አማኞች ትምህርታችን በብሉይ ኪዳን ነቢያት ሲፈተሽ ራይት ነው። በአዲስ ኪዳን ሐዋርያ ሲፈተሽ ራይት ነው። መላእክት በሰበኩት ሲፈተሽ ራይት ነው። ቲክ ነው የምታደርገው፣ አንድም ኤክስ አታደርግም። ኦኬ። በአባታዊ ትምህርት ተብሎ የሚባል ራይት ነው። መጽሐፍ ቅዱስ ሲጀምርኝ የአባታዊ ትምህርት ብሎ የሚል የለም። ከመጽሐፍ ቅዱስ በኋላ በታሪክ ውስጥ የሚታወቁት ግን በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ሐዋርያቱም ነቢያቱም የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት እንደዚሁም ደግሞ መላእክት ሁሉ ጭምር ሳይቀር ራሱ ሲወላችን ጌታ የሆነው የነቢያቱም የሐዋርያቱም የመላእክቱም ጌታ የሆነው ጌታችን ኢየሱስ ክርስቶስ ምንድን ነው ብሎ ያለው? መዳንን በተመለከተ ወደ ማንም ሂዱ አላለም። ወደ እኔ ኑ፣ እኔ አድናችኋለሁ፣ እኔ ያሳርፋችኋለሁ፣ የዘላለም ሕይወትን እሰጣችኋለሁ ነው ብሎ ያለው። ስለዚህ በብሉይ ኪዳን ነቢያትና በአዲስ ኪዳን ሐዋርያት የተሰበከውን ጤነኛ የነጠረውን የሰውን ዘላለም የሚቀይር የኔን ዘላለም የቀየረ የእግዚአብሔር ልጅ ኢየሱስ ክርስቶስን ወንጌል የሚሰብኩ በዓለም ዙሪያ ወንጌላውያን ናቸው እንጂ የወንድማችን ኦርቶዶክስ አይደለም። ምክንያቱም እኛ ሁላችን ከዛ ነው የወጣ ነው ማለት ነው። እግዚአብሔር ከዛ ነው ያስመለጠን። ትውልዱም አሁን ከዛ እያመለጠ ስለሆነ ማለት ነው። እሺ ይህናል ከተናገርኩኝ በእነሱ ግን ቤተክርስቲያን በኦርቶዶክስ ወንድማችን ቤተክርስቲያን ማለት ነው ቅድም እንደተናገረ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያለ በኋላ ጥያቄ ላይ እንገናኛለን። ኦኬ በእነሱ ቤተክርስቲያን ግን መዳን በኢየሱስ ክርስቶስ ብቻ በማመን ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ ደጋግሞ ይጠቅሰው ነበር። ጥሩ ነው መጥቀስ፣ የእግዚአብሔርን ቃል ብትጠቅሱ ጥሩ ነው። ግን ብዙ ጊዜ የምትጠቅሷቸው የሰው ሰራሽ ትምህርቶች ስላላችሁ ማለት ነው። ባይዘዌ መዳን በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ሰው የእግዚአብሔርን ቃል ሰምቶ ይድናል ብላ ቤተክርስቲያን አታምንም። ታምናለች ብለው ካሉ ለማንም ሰው ቃል እግዚአብሔርን ስብከተ ወንጌልን አታሰማም። የለም፣ በታሪኳ ውስጥ የለም። ሰው እንዲድን የወንጌልን ስብከት አይሰብኩም። ያሉትም ራሱ ተሰብከውም አይደለም ወደ ኦርቶዶክስነት የተጨመሩት በስጋ ተዋልደው እንጂ። ኦኬ ኦርቶዶክስ በስብከት አልተባዛችም፣ በስጋ መዋለር የተባዛችው። ይሄ ደግሞ በታሪክ ውስጥ ማየት እንችላለን። ደቡብ ኢትዮጵያንም ምዕራብ ኢትዮጵያንም ሌላውንም አካባቢ ላይ የወንጌል ስብከት እኮ ገና ያልደረሰበት አንድ መዓት ነገር ነው ያለው። እሺ በኢትዮጵያ ኦርቶዶክስ ታሪክ ታዲያ በመጽሐፍ ቅዱስ ብቻ ነው ነገረ ድነት? አይደለም። ነገረ ድነት ትምህርቷ ኦርቶዶክስ እኛን የወንጌላውያን አማኞች አሁን እሱ ቅድም ደጋግሞ ሲናገር ነበር አይደል? የዘመኑ አይሁዶች ጴንጤዎች ናቸው ምናምን ነገር እያለ ማለት ነው። ኦኬ እኔ ደግሞ የዘመኑ ጣዖት አምላኪ ፈሪሳዊ የሆነችዋ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ድብን ያለ ጣዖት ስለምታመልክ አንደኛ አጋንንትን ኦፊሻል ታመልካለች። ያንን አጋንንት ያመነ ሰው የዘላለም ሕይወት ያገኛል ብላ ትላለች። ታቦተ ሕግ ቀርጻለታለች። ህንፃ ቤተክርስቲያን አሳንጻለች። የተለያየ ነገር አድርጋ ቀን ሰይማ በዚህ ቀን ዛሬ ህዳር 29 ቀን የአየር ላይ ጋኔን መጥቆራ የሚባል በስርዓት ታመልካለች። በእሱ አማላጅነት በኩል ወደ እግዚአብሔር ገባለሁ ብላ ታምናለች። ገድል ጽፋለች። ቀን ሰይማለች። ኦኬ አንድ ሁለተኛ በግለሰቦች በሰው ትታመናለች። በሞቱም ባልሞቱም ሰዎች ማለት ነው። በሞቱት ደግሞ በጣም ደግሞ ትታመናለች። ለምሳሌ ሰው አጽም ዳሶ አጥንት አሽትቶ መንግስተ ሰማያት ይገባል ብላ ትላለች። ግለሰቦች የተቀበሩበት መቃብር ላይ ቁጭ ብሎ ሰው የዘላለም ሕይወት ያገኛል ብላ ሰውን በሌሊት አጋንንት ከግራ ወደ ቀኝ እያጣመመ እንዲጥለው እያደረገ በጣም ብዙ ሰው እየሄደ መቃብር ላይ እያደረ መቃብር ላይ እየተቀመጠ መቃብር ላይ እየተማጸነ ነው ያለው። የዚህ ወንድም እምነት ማለት ነው ኦርቶዶክስ ተዋሕዶ። ማሳያ ላይ ኤርምያስ እንዴ በደንብ እንጂ አንተዬ በደንብ ነው ያለኝ እንጂ የዮሐንስ ዘጸገሮ የሚባለው ገድል ላይ ገድለ ዘርአ ብሩክ ላይ ገድለ እስትንፋሰ ክርስቶስ ላይ ሁሉ ጭምር በሙሉ ይሄን የሚያወራው ገድለ ተክለ ሃይማኖትስ ቢሆን ይሄን አይደል የሚያወራው? አዎ ለምሳሌ ሰው የዘላለምን ሕይወት ለማግኘት በኢየሱስ ክርስቶስ ብቻ ማመን አይጠበቅብህም በኦርቶዶክስ። ታዲያስ በአቡነ ተክለ ሃይማኖት መቃብር ማመን አለብህ። የት ነው ያለው? ደብረ ሊባኖስ። የምን ደቂቃው ገና ነው ወንድሞቼ። ኦኬ ደብረ ሊባኖስ አጽም ዳሰህ መቃብር ስመህ መቃብር ቤዛ ሆነ ትድናለህ ትላለች። ፍርፋሪ በልተህ ኃጢአት ይሰራ ይላል የዘላለምን ሕይወት መዳንን ታገኛለህ ብላ ታስተምራለች ኦርቶዶክስ። በተቅማጥ አምነህ ትድናለህ ብላ ትላለች። ትውከት በልተህ ትድናለህ የዘላለም ሕይወት ታገኛለህ፣ በቃል ኪዳናቸው ቡራኬ ተሳታፊ ትሆናለህ ብላ ትላለች ኦርቶዶክስ። የተጻፈ መጽሐፍቶቿ ቻለው። እንግዲህ የዘመኑ አይሁድ ማን ነው? ጴንጤ ነው ወይስ ኦርቶዶክስ? እንግዲህ አይሁድ ምን እንደሚያስተምር እዩት። ኦኬ እሺ ኦርቶዶክስ አሁንም
በፍጡራን መቃብር በፍጡራን አጽም በመዳሰስ መታመን ብቻ ሳይሆን ከሰዎች በሚወጣ በአይነ ምድራቸው ከላይም ቮሚት ያድርግ ከታችም ያንሸራትህ ወይ ደግሞ ያስቀምጥህም በሱ የማይታበል ነው። ቃል ኪዳናቸውን ታገኛለህ ብላ ትላለች። ይህም ብቻ አይደለም፣ አተላ ልሰህ አተላ ጸድቀህ ትድናለህ ብላ ትላለች። እንደ አሁን ቅድም እሱ ቅዱስ ቁርባን ሲል ነበር አይደለ? አሳየዋለሁ በኋላ መጽሐፍቱን እያወጣው ማለት ነው። ደግሞ ያውቃል ማቤት እንደመጣ በደንብ ማወቅ አለብህ። ኦኬ አተላ ልሰህ አተላ ጸድቀህ ነው ጠጥተህ ትድናለህ ብላ ትላለች። እጣቢ ጠጥተህ የዘላለም ሕይወት የዘላለም ድነት ታገኛለህ ብላ ትላለች። ጭስ የመድኃኔዓለም ጭስ መሆኑን ብቻ አረጋግጥ እንጂ የአቦና የጊዮርጊስ የሚካኤል መሆኑን እንዳያታልሉ እንጂ ከጭስም ልዩነት ስላለው ማለት ነው። ለምሳሌ ጭሱን ስታገኘው የመድኃኔዓለም ነው ወይስ የኪዳነ ምሕረት ነው? የአርሴማ ነው ወይስ ያቦዘነች ነው ብለህ መጠየቅ አለብህ። ጭሱም ማለት ነው የመድኃኔዓለም ጭስ ነኝ ብሎ ካለ እንደምንም ማቀፍ ነው ያለብህ። እንደምንም ሊነካ ይገባል ያ ጭስ። ምክንያቱስ ጭሱ የነካው ይድናል ብላ ትላለች። ድርሳነ መድኃኔዓለም ወገድ ለመባቸው ላይ መልሱ ሊይዘው ይሁን በመድኃኔዓለም ደቂቃዬን ፖዛ አድርግልኝ መልስልኝ። ና ተመልሰህ ና ይነካኩትና ይሉታል ወንበዴ እንዲሉ ነካክተኸኛል ጴንጤውን ና መልሱት። ፈልጉና አፈላልጋችሁ አምጡ። ውርድ ከራስ ነው ቤካ ይሄ ልጅ ቢጠፋ እንዳትወጣና ወንድም አለ። እሺ ቴንክ ዩ። እና ጭስ ነክቶት ይድናል ብላ ትላለች ቤተክርስቲያን ኦርቶዶክስ። እቺን ታዲያ አሁን ምንድነው ብላችሁ የምትሉት? ጭስ ነክቶት ይድናል ብላ ትላለች። የእግር ጣቢ ጠጥተህ ትድናለህ ብላ ትላለች ኦርቶዶክስ። ነገር ድነት ነው። ይሄን መጽሐፍ አምነህ ታምረ ማርያም የሚባል መጽሐፍ ተረታ ተረት መጽሐፍ አንብበህ ትድናለህ፣ ኃጢአት ይሰረይልሃል፣ ቅዱስ ቁርባን የመቁረብ ያህል ነው ብላ ትላለች። ፂምና ጥፍር ከሰው እጅ ላይ እንደዚህ ቁርጥ የሚለው ጥፍር ይሄንን አስረህ እንደ ቀበቶ እዚህ ወገብህ ላይ ብታስረው 22 ትውልድህ ይድናል ብላ ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት። ኦኬ የሁሉ ነገር ድነት ትምህርቷ ነው የቤተክርስቲያኒቱ በጥቂቱ ቢያንስ ማለት ነው። ስለዚህ ማን ነው የአይሁድን ትምህርት የሚያስተምር? አይሁድ እያለ ሲል ነበረ እሱ ማለት ነው። ማን ነው ግን ከሃዲው? ማን ነው ከክርስትና ህይወት የራቀ? ማን ነው እውነተኛውን ክርስቶስን የሚሰብክ? እኛስ ወይስ እነሱ ብለን ስንል እኛ ነን ወንጌላውያን አማኞች። ወንድሞቼ እናቶቼ ልብ በሉ። እኔ በኢትዮጵያ የወንጌል አማኞች ቤተክርስቲያን ውስጥ ያለው የተግባቦት ሚዩት አድርግ። ሚዩት ብቻ ነው የምታደርገው ወንድሜ። ቻለው አንዴ መታል እንደ ቡሄ ልጅ በከብት መርፌ ነው የምሰጥ። ይሄንን የጽድቅ እውነት ማለት ነው። ቴንኪው። ዲቤት ነው ደቂቃ ላይ ነው የምትገባው። ቴንኪው ወንድም ማለት ነው። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛን የወንጌል አማኞችን ወንጌል የምንሰብከውን መጽሐፍ ቅዱስ ብቻ ብሉያትና አዲስ ኪዳን ብቻ ብለን የምንለውን ሰዎች በጣቷ ለመጠንቆል ትፈልጋለች፣ በልጆቿ በኩል ማለት ነው። ቻለው እንጂ ወንድም ማለት የአየር ላይ ጋኔን እኮ ዛሬ ዓመቱ ነው የወሩ ነው 29 ነው ቀኑ። ኦኬ ቀኑ 29 ነው። የአየር ላይ ጋኔን ጭራቅ የሆነ ጋኔን አባትህ አቡነ ተክለ ሃይማኖትና እስትንፋስ ማነቸው ከአቡነ ተክለ ሃይማኖት ጋር የነበሩት አንድ አባት አሉ። ስማቸውን ብቻ አስታውሱኝ። እነሱ ሁለት አባቶች ያጠመቁት ሰይጣን አለ። ኦኬ ሰይጣን አጥምቀውልህ በዛሬ ቀን ታቦተ ሕግ ተቀርጾለት ውሏል ማለት ነው። አጋንንትን የዘለ አቡነ ዜና ማርቆስ ቴንኪዩ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ያጠመቁት ሰይጣን ዛሬ በ19 ዕለት ይውላል። ሁሌ ድርብ ነው። ከባለ ወልድ ጋራ ሰይጣን ተደርቦ ታመልካላችሁ። እናንተ ናችሁ ታስተምሩት የሐዋርያትን ትምህርት ወይስ እኛ የወንጌል አማኞች ወይስ እናንተ? ለሰንል እኛ የወንጌል አማኞች ነን የምናስተምረው፣ የወንጌል አማኞች ነን የምንሰብከው። ድነት በእግዚአብሔር በኢየሱስ ክርስቶስ በማመን ነው። ታዲያ እንዴት ይገኛል? በእግዚአብሔር በኢየሱስ ክርስቶስ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። ቀደም እሱም ራሱ ደጋግሞ እንደጠቀሰው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ይላል። ዓለም በልጁ አምኖ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን በእግዚአብሔር ልጅ ማለት ነው። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ፍርዱም ኩነኔውም ያለው በእግዚአብሔር ልጅ በማመንና ባለማመን ላይ ነው ማለት ነው። ግልጽ ነው። በግዕዝ ውስጥ መደበቅ የለም። እዚህ ግልጽ ነው የምናገረው። በግዕዝም ቢሆን ብትመጣ ይዛለሁ ማለት ነው። ነገሩ አታውቀውም አንተ ጆሮህን የሚቆርጡት ግዕዙ ማለት ነው። የለም
በእርሱ የሚያምን ሁሉ የዘላለም ሕይወት አለው ይላል። ኦኬ፣ በክርስቶስ ኢየሱስ ሰው ሲያምን ይድናል ማለት ነው። ሲያምን ኢየሱስ ጌታ እንደሆነ በአፉ ይመሰክራል፣ እግዚአብሔርም ከሙታን እንዳስነሳው በልቡ ያምናል። ስለዚህ በአፉ የመሰከረ ጌትነቱን በልቡ ያመነ ከሙታን መነሳቱን ያ ሰው ይድናል፣ ያ ሰው ይጸድቃል። ለዚህ ነው በሮሜ መጽሐፍ ምዕራፍ 10 ላይ ቅድም እሱ ሲናገር የነበረው በተለይ ከቁጥር 9 ጀምሮ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። በልብ ምን ብትል? ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል። ይሄ ነው የሐዋርያቱ ስብከት፣ ይሄ ነው የነቢያቱ ትንቢት፣ ይሄ ነው የጴንጤው ስብከት። ኦርቶዶክስ ግን የጌታን ስም የሚጠራ ይድናል ብላ አትልም። የእመቤቴንም ስም የሚጠራ ይድናል፣ የአርሴማን የሚጠራ ይድናል፣ የተክልየንም ስም የሚጠራ ይድናል ብላ ትላለች። ስሟ ስንቅ ነው የእመቤቴ እያለች ዙረት ይዞራሉ፣ ሰው ህዝቡንም ሲኦል ይከታሉ። የዚህ ሰው ቤተክርስቲያን ማለት ነው። ቻለው እንግዲህ ወንድም አለም ጥርስን ንክስ አድርገህ እንደምንም መያዝ ነው። ኦኬ። ስለዚህ ስሟ ስንቅ ነው እመቤቴ የሚባል የለም። የባልቴቶች ዘፈንና የባልቴቶች ተረት ነው። ለዘላለም ህይወትም ይሁን ለምድርም ይሁን ለየትኛውም ነገር እግዚአብሔር የሰጠን አንድ ስም ነው። ከስሞች ሁሉ በላይ የሆነ የእግዚአብሔር ልጅ የኢየሱስ ክርስቶስ አዳኝ፣ ገናና፣ ሞገስ ያለው፣ ኃይል ያለው፣ ጥበብ ያለው፣ ማዳን የሚችል የዘላለም አምላክ ማርያምም ሚካኤልም ገብርኤልም የተፈጠረ ፍጥረት ያለም የሚኖርም ወደፊትም የሚመጣ በሙሉ ወድቀው የሚሰግዱለት፣ ወድቀው የሚያመልኩት፣ ወድቀው የሚንበረከኩለት ለሚያምኑትም የሚያድን ስም ነው። በኢዮኤል ትንቢት መጽሐፍ እንደተናገረው ምዕራፍ 2 ላይ በመጨረሻው ዘመን እንዲሆናል ብሎ ባለበት ላይ የጌታን ስም የሚጠራ የእግዚአብሔርን ስም የሚጠራ ይድናል ብሎ ተናግሯል። ልክ ነው። ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 10 ላይ ያኔ ኢዮኤል የተናገረውን አምጥቶ የተናገረው የጌታን ስም የሚጠራ ይድናል ይላል። የጌታን ስም ሰው ጠርቶ ለመዳን ምን ማድረግ አለበት? ስብከተ ወንጌል መስማት አለበት። ስብከተ ወንጌል ሰው ደግሞ እንዲሰማ ሰባኪ መላክ አለበት። ማንም የሚልከው? እግዚአብሔር የሚልከው። የላካቸው ሰዎች ወጥተው እንደው ብለው የሚለው እመቤቴ ታማልዳለች ታድናለች ብለው አይደለም የሚሰብኩት። ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ለሰው ልጆች በደልና ኃጢአት ሞቶልሃል፣ በስሙ ብታምን ንስሐና የኃጢአት ይቅርታን ያገኛል ብለው ይሰብካሉ። እንደማ እንደኔ አይነት ሰባኪ ማለት ነው። የተላኩቱ ይሰብካሉ። ሰዎች ሲሰሙን ቃል እግዚአብሔርን ሲሰሙ ያምናሉ። በልባቸው ሲያምኑ ይድናሉ። ከዳኑስ ከእግዚአብሔር ፍርድ ነፃ ወጥተዋል ማለት ነው። አዳኙ ማነው? ኤርሚያስ በፍጹም ጴንጤዎች በፍጹም ማለት ኤርሚያስም ጴንጤዎችም እዚህ ያሉ የምንሰብከው ኢየሱስ ግን ያድናል። ይህንን በስብከት ሞኝነት በኩል ሰዎች እንዲድኑ የእግዚአብሔር በጎ ፍቃድ ስለሆነ የምስራቹን ቃል እኛ ብቻ እዚህ ፕላኔት ላይ እኛ ብቻ የወንጌል አማኞች የተባለን በዓለም ዙሪያ መጽሐፍ ቅዱስን ይዘን ወጥተን አምላካችን ኢየሱስ ያድናል ብለን የምንሰብክ ብቸኛ ሰባኪዎች እኛ ነን። ስለዚህ ጌታ ይባረክ። ቴንኪው። ሰዓቴን እንጨርሻለሁ። ኦኬ፣ በጣም ጥሩ። የመጀመሪያው ነገር እዚህ ጋር ያላችሁ ሰዎች በደንብ አድርጋችሁ ሰሙ። እኔ 10 ደቂቃ አስቀምጥለት ነው ግን እንትን ጫጫታለ ትንሽ እንደ ቅድሙ የቅድሙ ቦታው 10 ደቂቃ እንደ ቅድሙ አስተካክል። ጥሩ ኔትወርክ እንጠብቃለን። ሰጥ ያለ ቦታ አሁን። እሺ፣ ታፕታፕ ኮፒ ሊንክ አድርጉ። ማህበረ ቅዱሳን ተባረኩ። እሺ፣ ተሰጠኝ 10 ደቂቃ ልቀጥል። አስቀምጥለት ወንድምና። ኦኬ፣ እሺ፣ መልካም። የመጀመሪያው ነገር ወንድማችን ገርላትን እየጠቀሰ ነበር። በእኛ ቤተክርስቲያን የምናምነው ሰው የሰው ልጅ የዘላለም ሕይወትን የሚያገኘው ገርላት ተሰብኮለት ወይ ደግሞ የዘላለም ሕይወትን ያገኛል ብለን አናምንም። ገርላት ማለት ቅዱሳን ሰዎች ክርስቶስን አምነው ከበጉ ደም የተነሳ የደረሰባቸውን መከራ ክርስቶስን አንከደውም ብለው የደረሳቸውን መከራ እኛም ክርስቲያኖች የእነሱን አርያ እንድንከተል የተጻፈ ነው። ተአምራት ነው። ተአምራትን እየጠቀሰ ሲናገር ነበረ። እሺ፣ ስለ ምልጃ አንስቷል ወንድማችን። ስለ ነገረ ድነት ነው እያወራን ያለ ነው። ይህን ደግሞ የእግዚአብሔርን ቃል ስለማይቀበል ፊልጵስዩስ ምዕራፍ 2 ቁጥር ከ1 ጀምሮ ምን ብሎ ይናገራል? እግዚአብሔርን በመምሰልና በጭምት ጸጥ ዝግ ብለን እንድንኖርና ጸሎትና ምልጃ ስለ ሰዎች ሁሉ ስለ ነገስታት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ማን? ሐዋርያው ቅዱስ ጳውሎስ። እሺ፣ ይህ ጸሎት ለምን ያስፈልጋቸዋል? ይህ ምልጃ ለምን ያስፈልጋቸዋል ብሎ የሚናገረውን ነገር ደግሞ እንዲነገር በየትኛው በጌታ ቤተክርስቲያን የሆነችው አንዲቷ ቤተክርስቲያን የትኛዋ ነች ቤተክርስቲያን ብለን ደግሞ ስናይ ቤተክርስቲያን 1516 ላይ በማርቲን ሉተር ምን
ፕሮቴስታንት ማለት ትርጉሙ ራሱ መቃወም ማለት ነው። ምን እንደሚቃወም አይታወቅም። እንግዲህ ወንድማችን በጥያቄና መልስ እንሄድበታለን። አሁን በደንብ አድርጋችሁ አስተውሉ። ፕሮቴስታንት ማለት ትርጉሙ ምን ማለት ነው? መቃወም ማለት ነው። ምንድነው የሚቃወመው ስንል ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታ ምን አለ? ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ትእዛዝ እንዲጠብቁ ደቀ መዛሙርት ያድርጉ ብቻ ብሎ ጌታ አላካቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ጌታ ይህንን ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። ሐዋርያቶች ወንጌልን ሊሰብኩ የወጡት ምንን ተቀብለው? መንፈስ ቅዱስን፣ የሚያበረታቸውን መንፈስ ቅዱስ ተቀብለው ነው። እሺ ይህንን ደግሞ መንፈስ ቅዱስ ባይቀበሉ ምን ይሆናሉ ሲል እንደ ጴጥሮስ ይሆናሉ። በመጀመሪያ ጴጥሮስ ምን ሆነ ስንል ጌታ ሐሙስ ላይ የጌታን እራት ሲሰጣቸው ምን አለ? ከእናንተ መካከል አለ ጌታ። እሺ ምን አለ ጌታ? ጴጥሮስ ሆይ እሺ ምን አለ ጌታ? ዛሬ ሌሊት አለውና ምን አለ? 3 ጊዜ ትክደኛለህ አለው። በደንብ አድርጋችሁ አስተውሉ። ምን 3 ጊዜ ትክደኛለህ? አይ ጌታ ሆይ አንተ ልክ አይደለህም፣ እኔ ካንተ በፊት ሞትንም ቢሆን ለመቀበል ዝግጁ ነኝ ብሎ ተናገረ። ማን? ጴጥሮስ። ጴጥሮስ ጌታን እያታለለው አይደለም። ጴጥሮስ ያመነውን ነገር ነው እየመሰከረ ያለው። ለምን? ጸጋ መንፈስ ቅዱስን ሳይቀበል እየመሰከረው ጌታን ስለሚወደውና ስለሚያከብረው ያንን የጌታን እስከ ሞት ድረስ ለመቀበል ዝግጁ እንደነበር። ዓርብ ዕለት ግን ሲመጣ ይህንን የምትሉትን ሰውዬ አላውቀውም አለ። ማንን? ጌታን፣ አምላኩን። በጌታ አምኗል። ምን አለ? ይህንን የምትሉትን ሰውዬ አላውቀውም ብሎ ካደ። ጴጥሮስ ግን በስተመጨረሻ ጸጋ መንፈስ ቅዱስን ከተቀበለ በኋላ ምን ሆነስ ብለን ደግሞ ስናይ ደግሞ የእግዚአብሔር ቃል እንደሚነግረን ምን እኔ እንደ ጌታ እላይ ሆኜ ልሰቀል ቁልቁል አድርጋችሁ ስቀሉኝ ብሎ የእግዚአብሔር ቃል ይነግረናል። በደንብ አድርጋችሁ አስተውሉ። የቅዱሳንን ምልጃ እና ነገረ ድህነትን አንድ ላይ እያቀላቀለባችሁ ነው። ተአምራትን በቅዱሳን ላይ የተደረገውን ተአምራትን ኤርሚያስ ወንድማችን በደንብ አድርጎ እያቀላቀለው። እኔ እያወራ ያለው ስለ ነገረ ድህነት። ነገረ ድህነት ላይ ክርስቶስ በቅዱሳን ምልጃ አይደለም የዳን ነው፣ በቤዛነቱ ነው የዳን ነው። ቤዛ ሆኖ ያዳነን አንድም ሰው የለም። በደንብ አድርጋችሁ አስተውሉ። ቤዛ ሆኖ ያዳነን አንድም ሰው የለም። እኛ ምናምን እሺ አሁን ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በእግዚአብሔር ፊት ደስ የሚያሰኝ ይህ ነው። ፊልጵስዩስ ምዕራፍ 2 ቁጥር 2 ላይ እንደሚናገረው ሐዋርያው ቅዱስ ጳውሎስ ከላይ ምን ብሏል? ምልጃና ጸሎት ስለ ነገስታት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ካለ በኋላ ያ ምልጃ ለምን ይጠቅማቸዋል? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ፊት ደስ የሚያሰኝ ይህ ነው አለ። ስለዚህ የቅዱሳኖች ምልጃ በጣም ያስፈልገናል ወንድማችን። አሁን እኔ እያወራ ያለሁት ስለ ገርላት ሳይሆን ክርስቶስ ስለከፈለልን መስዋዕትነት ቤዛ ስለሆነው ስለ ኢየሱስ ክርስቶስ ነው እያወራ ያለሁት። በደንብ አድርጋ አስተውል። እኛ የዳነው በቅዱሳኖች ምልጃ በድንግል ማርያም ምልጃ አይደለም የዳነው። በደንብ አድርጋ አስተውል። ያንን ዘፍጥረት ምዕራፍ 3 ላይ እንደሚናገረው በደንብ አድርጋ አስተውል። ዘፍጥረት ምዕራፍ 3 ላይ እንደሚናገረው የሰው ልጅ አዳም በበደለው በደል ያንን የተዘጋብንን ጸጋ መንግስተ ሰማያት ረሰ መንግስተ ሰማያት ያስከፈተልን ያ ክርስቶስ ስግው ቃል ኢየሱስ ክርስቶስ አምላክ ሰው ሆኖ በቀራንዮ መስቀል ላይ የከፈለልን መስዋዕትነት ነው እንጂ በቅዱሳኖች ምልጃ አይደለም። የቅዱሳኖች ግን ምልጃ ምን እንድንድን ይረዳናል። ምክንያቱም በምድር ላይ ስላለን ከጧት እስከ ማታ ድረስ በኃጢአት ውስጥ ስላለን ቅዱሳኖች ያማልዱናል ብለን አሁን ስለ ምልጃ አይደለም ርዕሳችን። ይሄንን ጨረስን። ወደዚህ እንዳትገባ ወደ ገርላት ማለት ነው። አሁን እየቀላቀልክ ስለሆነ እሺ፣ በደንብ አድርገን እናስተውል። ስለ ነገረ ድነት ሰው የዘላለም ሕይወት እንዴት ያገኛል የሚለውን ነገር ይህ የእግዚአብሔር ቃል የሚናገረው ምንድን ነው?
ብዬ ስናወራ ውይይታችን እስከ ሆኖ ሳለ እሱ ግን ወዴት ሄደ? ወደ ገርላት ሄደ ማለት ነው። ገብቷል? ስለዚህ ይህንን ነገር ደግሞ አሁንም ቢሆን ተመለስና ወደ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ብሎ ነው እየተወያየ ያሉት። ገርላትን ስለማትቀበል የማትቀበለውን ነገር አታውራ። እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን አላከም እናውዳለን ብሎ ይናገራል። ይህ የእግዚአብሔር ቃል ስለሆነ አሜን ብለን እንቀበለዋለን። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ማንም ተናጋሪው ክርስቶስ፣ በደንብ አድርጋችሁ አስተውሉ፣ ክርስቶስ ነው የሚናገረው። ስጋዬን የሚበላ ደሜንም የሚጠጣ ምን አለው አለ? የዘላለም ሕይወት አለው አለ። ቁጥር 47 ላይ ከፍ ብላችሁ ስታኑ በእኔ የሚያምን የዘላለም ሕይወት አለው። አሁን ቁጥር 47 ላይ እና ቁጥር 54 ላይ ስለተለያየ የዘላለም ሕይወት አይደለም እያወራ ያለው። አንድ ክርስቲያን በጌታ አምኖ ስጋውና ደሙን መብላት ካልቻለ ራሱ ክርስቶስ ቁጥር 54 ላይ ተናግሯል። እኔ የማወራው የምጠቅሰው የፕሮቴስታንትን የሉተሪያን የእምነት መግለጫና ኤርሚያስ የሚቀበለው የሙሉ ወንጌል የእምነት መግለጫን እየጠቀስኩ አይደለም። ምክንያቱም እርስ በርሳቸው ስለተለያዩ፣ የተለያየ ትምህርት ስለሌላቸው፣ የተለያየ መንፈስ ቅዱስ ስለገለጸላቸው ያ ለምን ሆነ ደግሞ ብለን ስናስብ ደግሞ ያ የአውሬው መንፈስ ስለሚገልጽ ነው። እኛ ከሰበክንላችሁ ወንጌል ውጪ መላእክቶችም ቢሆን በዚህ ወንጌል አለ ብለው ቢሰብኳችሁ እንዳትቀበሉ አለ። ይሄ የሚለው እግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ ነው የሚናገረው። ይህንን ቃል ደግሞ አሜን ብሎ የማይቀበል ከሆነ ይህ ጸረ ክርስቶስ ነው። እኔ እያወራ ያሉት የእግዚአብሔርን ቃል እየጠቀስኩ ነው። በደንብ አድርጋችሁ አስተውሉ። እሺ ጌታ ምን አለ? በደንብ አድርጋችሁ አስተውሉ። እዚች ጋር ይህ የጌታን ቃል ነው እየተናገርኩ ያለው። የጌታ ያስተማሩን ትምህርት ነው። ጸረ ክርስቶስ ማለት ምን ማለት ነው ብለን ስናገር ክርስቶስ ያስተማረውን ወንጌል የማይቀበል ትክክል አይደለም ብሎ የሚክድ ማለት ነው። እሺ ጌታ ምን አለ? ስጋዬን የሚበላ ደሜንም የሚጠጣ ምን አለው አለ? የዘላለም ሕይወት አለው። ተናጋሪው ክርስቶስ ነው። ጌታ ያንተ ስጋና ደም የዘላለም ሕይወት አያሰጥም ካለን ቁጥር 53 ላይ ራሱ ጌታ ምን አለ? ኢየሱስም እንዲህ አላቸው፣ የሰውን ልጅ የሚሰጣችሁ አለ። እሺ ስጋውና ደሙን ካልበላችሁ በራሳችሁ ሕይወት የላችሁም አለ። በደንብ አድርጋችሁ አስተውሉ። እሺ አሜን ብለን እኛ እንቀበላለን። ወንድማችን ግን ምን ብሎ ይቀበላል? የጌታና ስጋና ደም የዘላለም ሕይወት አያሰጥም እያለ እየተቃወመ ያለው ከእኔ ጋር ሳይሆን እየተቃወመ ያለው ከክርስቶስ ጋር ነው። በደንብ አድርጋችሁ አስተውሉ። እዚች ጋር የክርስቶስ መጽሐፍ ቅዱስን የማታነቡ ፕሮቴስታንቶች ይህ የእግዚአብሔር ቃል ስለሆነ ወደ እግዚአብሔር ቃል እንድትመለሱ ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት አለ። እሺ ምስጋናንና ክብርንም የማይጠፋንም የዘላለም ሕይወት ይሰጣቸዋል። አንድ ክርስቲያን ምን ማድረግ አለበት? በጌታ ማመን ብቻ አይደለም። ጌታን የግል አዳኝ አድርጎ እነሱ እንደሚሉት ወደ ላይ ከፍ አድርጎ ጌታን የግል አዳኝ አድርጌ ተቀብያለሁ እኔ መንግስተ ሰማያት ነኝ ያለሁት የሚል ይህ የሰው የፈጠረው ማርቲን ሉተር የፈጠረው ፍልስፍና 1516 ላይ የተፈጠረ ፍልስፍና ነው። ለምን? የጌታ ትምህርት ያ ስላልሆነ፣ ሐዋርያቶቹ የሚናገሩት ያ ስለሆነ። ሐዋርያው ቅዱስ ጳውሎስ ምን አለ? በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም የዘላለም ሕይወት ይሰጣቸዋል ካለ አሜን ብለን መቀበል ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በበጎ ስራ በመጽናት በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። አንተም ከደቂቃ በላይ ሄዳል፣ እኔም አንዴ ላውራ፣ አልጨረስኩም። እኔ ላይ አትግባ። እሱ ሰዓት አልቆ እኔም ዝም ብዬ ነው ያዳመጥኩት። ቤኪ ለምን ትረበሻለህ? አንዴ አልጨረስኩም። የእግዚአብሔር ቃል ነው የሚጎራው። የእግዚአብሔር ቃል ክብር ይኖረው። ሰማኝ ወንድም፣ 3 ደቂቃ ስጠው አለ። አዳምጥ ቤኪ። አንድ ደቂቃ ነው። እሺ አንድ ቀስን ችግር የለውም። እኔ እያወራ ያለሁት ስለ እግዚአብሔር ቃል እየጠቀስኩኝ እያወራው ስለ ገርላት ላይ ይሄዳሉ። ወንድማችን ገርላት ማለት ተአምራት፣ ቅዱሳኖች ያመኑትን እግዚአብሔር የከፈለላቸው መስዋዕትነት ወይም ደግሞ ያ የእግዚአብሔር ቃል የሆነው
ምን የሆነው ተአምራት የተደረገላቸው ለአመኑ ክርስቲያኖች የተደረገ ነገር ነው። ይህና የነገረ ክርስቶስ ወይም ደግሞ ክርስቶስ የከፈለልን ቤዛ የሆነን ነው እያወሩ ያሉት። ክርስቶስ የሰው ልጆችን የዘላለም ሕይወት የሰጠውን ነገር ነው የእግዚአብሔርን ቃል ጠቅሼ እያወሩ። እሺ ምን አለ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሎ ሲናገር ይህንን እየተናገረው ሐዋርያው ቅዱስ ጳውሎስ ለዳኑ ለአመኑ ክርስቲያኖች ነው። በደንብ አድርጋቸው አስተውሉ። ምንድነው የሚፈጽሙት? ክርስቶስ ኦልሬዲ አምነው ተቀብለዋል። ክርስቶስን ወደ መምሰል ደረጃ ካላደጉ ምን ይሆናሉ ብለን ደግሞ ስናይ አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ ልጆች ሆይ እሺ ቴንክ ዩ ወንድምነት ትልቁ ላይ ማነው ሰዓቱን አስተካክልኝ። እሺ እሺ ቴንክ ዩ ተባረኩ። እኔ ሪባትል ስለሆነ ቅድም እሱ የተናገረውን ነው ማፈርሰው። እንደሱ ሜዳ ሜዳውን ዝም ብዬ አልሮጥም። እንትን ሚዳቋና ድኩላ እንደሚያባርር ሰው ዝም ብዬ ሜዳ ሜዳውን አልሮጥም። ሪባትል ነው። ቅድም እሱ የተናገረው ላይ እዚህ ስለጻፍኩት እያንዳንዱ ላይ እናገርበታለሁ። እሺ እሱ ምን አለ ቅድም ገና ከመጀመሪያው ሲጀምር የሰው ልጅ እንዴት ይድናል ብሎ ካለ በኋላ በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ ያለውን እግዚአብሔርን ቃል ጠቀሰና ያለ ሰባኪ እንዴት ይሰማሉ ብሎ አለ። ጥሩ የእግዚአብሔር ቃል ይላል። ልክ ነው። እኛ ወንጌላውያን አማኞች ለተለምት የምንሰብከውም ቅዱስም ቃል የሚያዘን የወንጌል ስብከት እንዲሰበክ ነውና ይሄ መጥቀስ ጥሩ ነው፣ መጥቀሱ ማለት ነው። ግን ይሄ አሁን ወንድም የጠቀሰውና እሱ መሰሎቹ በስንት ከ60 ሚሊዮን በላይ የሚቆጠሩ ኦርቶዶክሳዊ አማኝ አሁን ባለው በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ የሚለውን ግን አያምንም። በኋላ ጥያቄ ላይ መድኃኒዓለም ያገናኘን። ቴንኪው አያምንም ወንድማችን ማለት ነው። ውሸቱን ነው እሱም ይሁን ሌሎቹ በሙሉ ውሸታቸው ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ የሚለው የእግዚአብሔር ቃል እውነት ነው፣ ግን እሱ ራሱ ተግባራዊ አላደረገውም። እሱ ብቻ ሳይሆን አብዛኞቹም እንዳልኳችሁ በሚሊዮን የሚቆጠረው ህዝብ ይህን ተግባራዊ አላደረገውም። ለምን ብላችሁ ብትሉ የኦርቶዶክስ ክርስትና የሚጀምረው ከውሃ ውስጥ መግባት እንጂ ቃል እግዚአብሔርን ሰምቶ በማመን አይደለም። እንደምታውቁት ሁላችን ከዛ ስለወጣል ሰው ይወለዳል። ወንድ ከሆነ በ40 ቀኑ ውሃ ውስጥ ይጨምሩታል። በ40 ቀኑ ማለት ነው። ከዛ ክር አንገቱ ላይ ይታሰርለታል። ክርስቲያን ብለው ይልኩታል ማለት ነው። ኦኬ ይሄ ነው። በዚህ መንገድ ነው የሚሄድ። ሴት ከሆነች በ80 ቀኗ ወስደው ውሃ ውስጥ ይረጯታል። ከዛ ክር አንገቷ ላይ ያስረው ወስበ ጥምቀቷ ወለተ ሥላሴ ብለው ያስሯታል፣ ይለቋታል። አለቅ። ድናለች እቺ ሴት? አልዳነችም። ድኗል ይሄ ሰው? አልዳንም። እምነት ከመስማት ነው ብሎ የሚለውን የእግዚአብሔርን ቃል ሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ የጠቀሰውን እሱን በእሱ መሰረት ቃል እግዚአብሔርን ሰምቶ ነው ይሄ አጥማቂውም ተጠማቂውም ቃል እግዚአብሔር ተሰብኮላቸው ቃል እግዚአብሔርን ሰምተው አምነው አይደለም የዳኑት። ስለዚህ የሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ ደጋግሞ የተናገረው የአምላካችን የእግዚአብሔር ቃል ነው። ወንደርፉል የሆነ እግዚአብሔር ቃል ነው። በጣም የምንወደ እግዚአብሔር ቃል ነው። ልክ ነው። የክርስትናውን መሰረቱ የእምነትን መሰረቱ እዛ ላይ ነው መሆን ያለበት። ሰው ለመዳን ማመን አለበት። ለማመን መስማት አለበት። ምን? ቃል እግዚአብሔርን። ማን ይነግረዋል? የተላኩ ሰባኪዎች ይነግሩታል። ቃል እግዚአብሔርን እንዲሰብኩ ማለት ነው። የምስራቹን ቃል፣ የማዳኑን ቃል። ይሄን ታዲያ የምናደርገው ማንን? እኛ የወንጌላውያን አማኞች ነን። አንድ ሃይማኖት ካቶሊክ በል ኦርቶዶክስ፣ በዓለም ዙሪያ ክርስትና ተብሎ የሚጠሩት አንዳቸውም ይህንን አያረጉም። አንዳቸውም በመዋለድ እንጂ የበዙት በወንጌል ሰበካ አልበዙም። ካቶሊክም ኦርቶዶክስም በሏቸው፣ ምስራቃውያንም ምዕራባውያንም የሚባሉት በስብከት ወንጌል አይደለም የተባዙት። ወንጌል ሰበካ እነሱ ጋር ነውር ነው። ከሆነም እዛው ነው። ወንጌል ሰበካ ብለው ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በዛቲ ዕለት አይረፈ እንትና ምናምን ነገር ብለው የሆነ ሰውዬ ይጠራሉ። በቃ አለቀ። ለዓመቷ እንኳን አደረሰ፣ ለወሩ እንኳን አደረሰ፣ እንግዲህ የዕለት ዕለት የዓመት ይበለን ብለው ይለያያሉ። አለቀ። ይሄ ነው። የወንጌል ስብከት የለም። ቤት ውስጥ ነበርን ብራዘርዬ፣ ለቀባሪ ማርዳት ያልነው እዚህ መጥተህ የወንጌል ስብከት ብለህ የምትለው ማለት ነው። ሮሜ 10:17 እዚህ እኛ ጋር የጠቀስከው ከጴንጤ ሰምተህ እንጂ ይሄንን መጽሐፍ ቅዱስ መሰረትን ይዛ ኦርቶዶክስ ለህዝቧ ስብከተ ወንጌልን ሰብካ ሰው ቃል እግዚአብሔርን ሰምቶም አምኖ አልዳንም። አንተም እንደዛ አልዳንክም። ጥያቄው ላይ ያገናኘን በዮሐንስ 3:16 ላይ ያለውንም የእግዚአብሔርን ቃል ጠቀሰ። እጅግ የምንወደው የእግዚአብሔር ቃል አይናችንን የከፈተ የእግዚአብሔር ልጅ ያሳየን የእምነት ቃል ማለት ነው። በዛም ላይ ሰው እንዴት ነው የሚድነው ብሎ ካለ በኋላ እንዴት መዳን ይቻላል አለ። በእምነት ነው አለ። ጥሩ እኮ ነው፣ ልክ ነው። ግን ይህንን ብሎ የሚለውን እሱ የለበትም።
መልሱልኝ በመድኃኒዓለም እንዳይወጣ። እሺ መልሱልኝ። እኔ እቀጥላለሁ። ሰው እንዴት ነው የሚድነው አለ። በእምነት ነው አለ። ልክ ነው እኮ በእምነት ነው። ታዲያ ግን ጴንጤዎች በእምነት እያሉ ህዝብ ያስታሉ ይሉናል። መጽሐፉን ሲነበብ ግን በእምነት ነው። መዳን በምንድን ነው? በእምነት ነው። በእግዚአብሔር ልጅ ላይ ባለህ እምነት ነው የምትድነው። የእግዚአብሔር ልጅ ካላመንክ ትጠፋለህ፣ ካመንክ ትድናለህ። ፒሪየድ። የተዘጋ ማህተም ማለት ነው። የእግዚአብሔር ልጅ ካመንክ ትድናለህ፣ ካላመንክ ትጠፋለህ። መጽሐፍ ቅዱስ ይህን ነው የሚናገረው። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ ብሎ መጽሐፍ ቅዱስ የተናገረው ማለት ነው። ሰዎች አትፍሩ። ሜት አድርግ። ማንም አያስወጣም። አንተው ራስህ ነው የምትወጣው። እያስወጣችሁኝ ሹሽ ማንም አያስወጣም። ብራዘር አንዴ ላውራ። ውይይት አይደለ የኔ ነው ደቂቃ። ኦኬ እኔ ነኝ እያወራሁት ያለው። ሜት አድርግ። እያስወጣችሁኝ ምንድን ነው? ሜት አድርግ። ማንም አላስወጣም። ደቂቃውን ሜት አድርግ። አንተ ምን ተፈርቶ ትወጣለህ? ማን ያስወጣል? ራስህ ነው የምትወጣው። ስትወጣ ራስህ ትገባለህ ማለት መልሰህ። እሺ ሞዴሬተርን አንሳ እባክህ። ሞዴሬተርን ሚዩት አድርግ። ሚዩት አድርግ። ኦኬ ሚዩት አድርግ። ይገባኛል። አሁን ወደ ጥያቄ ልንገባ ስለሆነ ሰማይ ምድሩ ዞሮብህ ሊሆን ይችላል። ሚዩት አድርግ። ማንም አያስወጣ የለም። አያስወጣም። ለምን እናስወጣለን? ለምን እናስገባለን? ዲቤት እኮ ነው። ዲቤት ብለህ ራስህ ጠርተህ ጀምረሃል። አሁን ደቂቃዬን እኔ ሪባትል ጊዜ ልጠቀምበት። ቴንኪው። ስለዚህ በዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው መዳን በምንድን ነው? በእምነት ነው አለ። እዚህ ጋር ልክ ነው እኮ አሁን ይህን ትክክል ብሏል። ግን ይህንን ቃሉ ያለው ትክክል የሆነውን እሱ ግን ትክክል አይደለም። ይሄ ልጅም ይሁን ሌሎቹ አልዳኑም፣ ገና መዳንን አላገኙም። ኦርቶዶክሳውያን የዘላለም ሕይወት የላቸውም። እንዲኖራቸው ግን ወንጌል እንሰብካለን። ካቶሊካውያን የዘላለም ሕይወት የላቸውም። እንዲኖራቸው ግን ወንጌል እንሰብካለን። ጆቫዊትነስ፣ ኦንሊ ጂሰስ፣ ሙስሊም፣ አይሁዳውያን በማንም የዘላለም ሕይወት የላቸውም፣ ሊያገኙም አይችሉም። ኢየሱስን እናምናለን ብለው ይላሉ እንጂ ያመኑት ኢየሱስ የዘላለም ሕይወት እንደሚሰጣቸው እንኳን እርግጠኛ አይደለንም። በኋላ ጥያቄ ላይ ስጠይቅ ተሰሙታላችሁ፣ የሚመልሰው ማለት ነው አባቶቹ ያስተማሩትን። እሺ እናምን አለ። እኛ ሰው በኢየሱስ ክርስቶስ ሲያምን ይድናል ብለን እናምናለን አለ። ጥሩ ልክ ነው። ቤተክርስቲያኒቱ እኮ እንደዛ ትላለች። ይህንንማ በቅዳሴ ላይ ዘየአምን በወልድ ቦ ሕይወት ዘላለም ብላ ትላለች። ይህንን ብላ የምትለዋ ቤተክርስቲያን ይህንን የሚያዜመው ቄስ ግን ራሱ በኢየሱስ ክርስቶስ አምኖ የዳነ አይደለም። ይህንን የሚያዜመው ዲያቆን በኢየሱስ ክርስቶስ አምኖ የዳነ አይደለም። መዳኑንም አይመሰክርም፣ እርግጠኛም አይደለም። እርግጠኛ ሊያደርገውም የሚችልም መንፈስ የለውም፣ ውስጡ አልተቀበለም። በእግዚአብሔር መንፈስ ቅዱስ እርግጠኛ አልሆነም። አባት ብሎ የሚጮህበት የልጁ መንፈስ በውስጡ ስለሌለ የዘላለም ሕይወት እንዳለው እርግጠኛ አይደለም። ቄሱም ጳጳሱም ማንም ከላይ ጀምር ከፓትርያርኩ ጀምረህ እስከ ተራው ምእመን ድረስ በተባለው ላይ የላቸውም የዘላለም ሕይወት። ግን በየመጽሐፉ ላይ ከወንጌል ወስደው ከመልእክታት ላይ ወስደው ዘየአምን በወልድ ቦ ሕይወት ዘላለም ይላሉ። እና በወልድ የሚያምን የዘላለም ሕይወት አለው እያለ ነው ማለት ነው። በቃ አለቀ። 4 ነጥብ እኮ ዘጋው ታዲያ። ስለዚህ ሰው ለዘላለም ሕይወት ኢየሱስን ነው ማመን ያለበት ማለት ነው። ተራራ ውጣ፣ ሸለቆ ውረድ፣ በድንጋይ ውስጥ ሹለክ፣ ሙሽራው ድንጋይ ብለህ ተሸከመው፣ ገድል እዘል፣ የሙታን አጽም ሳም ተሸከም፣ መቃብር ላይ ደር ብሎ የሚል የለው። በኢየሱስ የሚያምን በልጁ የሚያምን የዘላለም ሕይወት አለው። በቃ አለቀ። ስለዚህ ይሄን እኛን የምንሰብከው እንጂ እናንተማ አሰብኩም በሰብኩም በተሰበከው እውነት የዘላለም ሕይወት የላችሁም። ስለ መዳን 5 አዕማደ ምስጢርን ማወቅ በደንብ ምስጢራትን መቀበል አለብን ብሎ አለ ራሱ። አሁን 5 አዕማደ ምስጢራት ላይ በኋላ ጥያቄ ስጠይቀው ታያላችሁ። ከ5 አዕማደ ምስጢር ነገረ ክርስቶስ ላይ፣ ጥምቀት ላይ፣ ቁርባን ላይ ጠይቀዋለሁ ጥያቄ። ትንሣኤ ሙታንማ ይከብደዋል። 3ቱን ግን ጠይቃለሁ በኋላ ላይ ነገረ ክርስቶስ ላይ፣ ቁርባንና ጥምቀት ላይ ያገናኛል። ቅዱስ ቁርባን ስለ መብላት ብሎ አለ። ቁርባኑ አንዱ የነካበት ማለት ነው። በዮሐንስ 6:47 እስከ 53 ድረስ ያለውን ጠቀሰ። ጌታችን እንደዚህ ብለዋል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። አዎ ብሏል። እሱን እዛ ጋ ግን ያለው በጥርስ ስለሚታኘከው እኔ ቤተልሔም ጋግሬ ስለማመጣው ዳቦ አይደለም። አጭርና ግልጽ። ኦኬ። ዳቦ በእጅ ጋግሬ ቤተልሔም በሚባል ኦርቶዶክስ ዲያቆን በነበርኩበት ሰዓት ላይ ጋግሬ 3 ይህን የሚያካክል ዳቦ ጋግሬ የማመጣው ቄሱን ዛ እያድቦለቦለ የሚሰጥህ ስለሱ በጥርስ ስለሚታኘከውና በውሃ በአፍ ስለሚጠጣው የወይን ጭማቂ አይደለም። የዮሐንስ 6 የሚያወራው ማለት ነው። እሱንም በኋላ ጥያቄ ላይ እንገናኛለን።
ቀለል አድርጌ ልለፍልህ ብራዘር። ኦኬ ስለዚህ አሁን ይሄ ሰው በእነሱ ቤተ እምነት በእምነት መዳን ይቻላል አይቻልም? የዘላለም ሕይወት ማግኘት ይቻላል አይችልም ይለዋል። ለኢየሱስ በእምነት መዳን መቻል አይቻልም ይለዋል። የአንድ ተራ ሰውዬ ግን መቃብር ነክተህ ትድናለህ ይለዋል። አንድ የዘላለም ሕይወት አለ ብለህ ትለው አለኝ ይልሃል። ግን አጥብቀህ ስጠይቀው የለኝም ይልሃል። ተጠምቀህ ድናል ብለህ ስትለው አዎ ይልሃል። ጥምቀት ያድናል ብለህ ስትለው አዎ ይልሃል። ከመጽሐፍ ቅዱስ አሳይም ብለህ ስትል አንድ አያሳይም። ቢያሳይም ያሳየ ጥቅስ አንተ በዚህ ጥቅስ መሰረት አምነህ ነው ወይ ተጠመቀው ብለህ ስትል የ40 ቀን ጥምቀት ለምን ታነሳብኛለህ ይላል። በኋላ እንገናኝ ጥያቄው ላይ ሰነገረ ደነስ ስለሆነ ማለት ነው። ስለ ዘላለም ሕይወት በስራ ይገኛል ብሎ ይላል። ሮሜ መልክ መጽሐፍ ምዕራፍ 2 ቁጥር 7 ላይ ቀደም በስራ ሕይወት ነው በመልካም በስራ በመጽናት የዘላለም ሕይወት እንዲገኝ ብሎ ቅዱስ ጳውሎስ የተናገረው ያንን ይጠቅሳል። አንተ አሁን በስራ የዘላለም ሕይወት አለው ብለህ ብትለው በስራዬ የት የሆነ መግቢያ እያለ ነው የሚያላዝነው። ማታ ማታ ጠብቀው ቤተክርስቲያን ማለት ነው። በዮሐንስ ወንጌል መጽሐፍ ማለት በዮሐንስ መልክ መጽሐፍ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን ይዩ ይላል። እግዚአብሔር ልጅነትን ሰጥቶናል ማለት ነው። አዎ ይሄ ልጅነት በማን በኩል ተቀበልከው ብለህ ስትለው በእመቤቴ በወላዲቴ በአዛኝቷ በርሪቷ ነው የሚለው። ከላይ እስከታች እንደዚህ ነው የሚሉት። ወይ ደግሞ በጥምቀት ነው የሚልህ። ልጅነት በጥምቀት ይገኛል ብሎ የሚለውን የመጽሐፍ ቅዱስ ክፍል አንጡ ብለን ስንል ዮሐንስ 3:5 ነው። እሱም ስለዚህ ክፍል አይናገርም። የራሳቸው መጽሐፍት እንዳለ የሚያወራው ድብልቅልቅልቅ ያለ ምንድነው ሰነፍ ሴት የጎለጎለችው የክር ዳንቴል ይመስላል። ምንም መፍቻና እንትኑ የማይለይ ማለት ነው። ስለዚህም የልጅነትን ስልጣን አገኘን አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለው ማለት ነው። እኛ ግን እንዲህ እንላለን። እግዚአብሔር የዘላለምን ሕይወት ሰጥቶናል። አዎ ደግሞም የልጅነትን ስልጣን ሰጥቶናል። አዎ አሜን፣ ልክ ነው። እንዴት ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ቤካ ይሄ ልጅ ከወጣ ዛሬ ከአንተ ራስ ላይ አልወርድም። ወጥቶ ከቀረ ጥያቄ ላይ ስንደርስ ማለት ነው መልስልኝ። ቴንኪው እንዳይወጣ አስወጡኝ እያለ ራሱ እየወጣ እንትን ይላል። ኦኬ ስለዚህ በዮሐንስ 3:1 ላይ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የልጅነትን ስልጣን ሰጥቶናል። ይህም ልጅነት የሚገኘው ጌታን በመቀበልና በማመን ነው ብለን እንላለን። ስለዚህ እሱ ቅድም የተናገረውን በሙሉ ሪባትል ስለሆነ እንደዚህ አፍርሻለሁ ማለት ነው። አሁን ጥያቄና መልስ ጠይቅ ወንድማችን። ስንት ደቂቃ ይሆንልህ? ዋንዴ 25 ደቂቃ ይሆን ብራዘር? እንዴት ነው ራሱ ይወስን። እኔ ሁለቱ ስለወስን ችግር የለውም። 20 ደቂቃ አድርግልንና 20 ደቂቃ ጠይቅ። ደቂቃውን ባያዝልን ጠይቅ ከፈለክ ይያዝልን። ኦኬ ይሰማል ድምጼ? ኦኬ እሺ መልካም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው የሚለው ክርስቶስ ነው አይደል? አዎ። እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 53 ላይ ኢየሱስም እንዲህ አላቸው፣ የሰው ልጅ የተባለው ማን ነው? ክርስቶስ። ኦኬ የሚሰጣችሁን አለ። ክርስቶስ ምንድን ነው የሰጠን? ሕይወቱን ራሱ። ኦኬ ስጋውና ደሙን ሰጥቶናል ማለትም ነው። ራሱን የሰጠን ራሱ ማለት ነፍሱንም ስጋውንም። አይ ቃሉ እያለ ያለው የእግዚአብሔር ቃል እያለ ያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ቁጥር 53 ላይ ኢየሱስም እንዲህ አላቸው፣ የሰው ልጅ የሚሰጣችሁን ስጋ ይላል እና ደሙ። ኦኬ ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት የሚናገረው ክርስቶስ ነው አይደል? አዎ ክርስቶስ ነው የሚናገረው። ኦኬ ክርስቶስ የሚናገር ከሆነ የሚናገረው ነገር ውሸት ነው? እውነት ነው። ኦኬ እውነት ከሆነ የጌታ የሰው ልጅ የሚሰጣችሁ ያለው ክርስቶስ ነው ብለሃል። ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁ ማለት ምን ማለት ነው? ልክ ነው። በእግዚአብሔር ልጅ በራሱ በኢየሱስ ክርስቶስ ራሱን የሰጠን ከሰማያት የወረደ እውነተኛ የሕይወት እንጀራ እሱ ስለሆነ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እኮ ካልበላችሁ ይላል ቃሉ ላይ። ካልበላችሁ በስሙ ስለማመን ነው የሚናገረው።
አይ በስሙ ስለማመን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ ያለው ክርስቶስ ነው። ያ መብላትና አይ መጠጣት ቃሉ እኔ ወደ ገድል ወይም ደግሞ ወደ ቤተ እምነታችሁ ላይ አልሄድም። እንድንግባባ ቆይ አንዴ ሚውት አድርግ። እኔ የኔ ጥያቄ ሳታርግ አትረበሽ። እሺ እኔ አሁን መጽሐፍ ቅዱስን ጠቅሼ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ምን ይላል ቃሉ? ኢየሱስም እንዲህ አላቸው። ማን ነው የሚለው? ኢየሱስ። የሰው ልጅ ስል የሰው ልጅ የተባለው ማን ነው? ክርስቶስ አልከኝ። እሺ የሚሰጣችሁ እያለ እየተናገረ ያለው ክርስቶስ ነው። እሺ ስጋውና ደሙን ካልበላችሁ በራሳችሁ ሕይወት የላችሁም ማለት ምን ማለት ነው? የሚናገረው ክርስቶስ ነው። ጨረስክ አይደል? ጥያቄ ምንድን ነው? ቀጥል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ነው እየጠየቅኩ ያለሁት የእግዚአብሔርን ቃል። ጥያቄ ምንድን ነው? ጥያቄን ጠይቀኛ ታዲያ። እሺ ስጋውና ደሙን ካልበላችሁ የሚናገረው ክርስቶስ ከሆነ የትኛውን ስጋና ደምን የሰጠን ክርስቶስ? ኦኬ ክርስቶስ ስጋና ደሜን ካልበላችሁ ካልጠጣችሁ፣ የሰው ልጅ ስጋ ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለቱ በእኔ የማታምኑ ከሆነ የዘላለም ሕይወት የላችሁም እያላቸው ነው። እዛው ጥያቄ ሰዓት ነው። ቆይ እሺ የሉትሪያን የእምነት መግለጫ ላይ የጌታ ስጋና ደም የዘላለም ሕይወት ያሰጣል ብላ ታምናለች። ትቀበላለህ? እኔ ሉትራዊ አይደለሁም፣ የሉተርን አልቀበልም። በጌታ ግን አንድ ህብረት ናችሁ? እኔ ሉትራዊ አይደለሁም አልኩህ እኮ። እሺ ሉተሪያን አልዳኑ? እኔ ሉተራዊ አይደለም። ጥያቄ አይደለም። ሉተሪያን አልዳኑም ወይ ብዬ ነው እየጠየቅኩ ያለው። አይመለከተኝም። ወንጌልን ላልተመለከተ ሰው ወንጌልን ትሰብክላችኋለህ? ለሉተሪያን አይመለከተኝም። በዚህ ጉዳይ ላይ የሰው ስጋ በልተህ ጥያቄ ጠይቃለህ? እሺ አይ ጌታ አትመልሰውም። ይሄንን መቼም አውቃለሁ። የኔ ጥያቄ ሰዓት ነው። እባክህ አትረብሽ፣ እባክህ ተረጋጋ። እሺ ጌታ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ተናጋሪው ክርስቶስ ነው አይደል? ጠየቀኝ። መሐመድ አይደለም ተናጋሪው፣ ክርስቶስ ነው። እዚህ መጽሐፍ ቅዱስ ላይ የሚናገረው በሙሉ ክርስቶስ ነው። ክርስቶስ ነው። እሺ ተናጋሪው ክርስቶስ ከሆነ ክርስቶስን ማረም እንችላለን? እናንተ አይታረምም። እሱ እኛን ያርመናል እንጂ አይታረምም። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የሚናገረው ክርስቶስ ከሆነ አንተ ክርስቲያን ከሆንክ የክርስቶስን ቃል አሜን ብለህ ትቀበላለህ? አዎ እቀበላለሁኝ። መጽሐፍ እንደዚህ ብሎ ስለሚል ማለት ነው። ቆይ አይ ጌታ እያለ ያለው የዘላለም ሕይወት ያሰጣል እያለ ያለው ምንና ምን የሚያደርግ ነው ያለው ጌታ? ቆይ ጥያቄ ሰዓት ነው። እባክህ ተረጋጋ፣ አትረብሽ። ስለዚህ ስጨርስ ትነግረኛለህ እኮ እኔ እየጠየቅኩ ያለሁት። ተረጋጋ እባክህ፣ አትረብሽ፣ ደቂቃ አትብላ። አሁን ተናጋሪው የእግዚአብሔር ቃል ከሆነ ተናጋሪው ክርስቶስ ከሆነ ስጋዬና ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ አንተ የክርስቶስ ተቃዋሚ ነህ? ክርስቶስ ተቃዋሚ አይደለም ያልክ ስለሆነ ማለት ነው። አማኝ ነኝ እኔ፣ ክርስቶስ አማኝ ነኝ፣ ተቃዋሚ አይደለም። እሺ ይሄንን ቃል የእግዚአብሔርን ቃል አሜን ብለህ ትቀበላለህ? በደንብ አሜን ብዬ ነው የምቀበለው። ስለዚህ ጌታ የዘላለም ሕይወት የሚያገኘው ምንና ምን ሲያደርግ ነው አለ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በእሱ ሲያምኑ ይላል ቃሉ። አለምን ተዋሻለህ? ቁጥር 29 ላይ አይ 29 እኔ 54 ላይ እየጠቀስኩልህ። እሺ ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው አለ። ትቀበላለህ? አዎ እሱ ነው በእኔ የሚያምን የዘላለም ሕይወት አለው ማለቱ። በጥርስ የሚበል ትቀበላለህ አትቀበልም ነው ያልኩት። ትቀበላለህ አትቀበልም? ቁጥር 29 እባክህ ደቂቃዬን አትብላ እባክህ ኤርሚያስ። ቁጥር 29 ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለ የሚለውን አትረብሽ። የኔ ጥያቄ ሰዓት ነው። እባክህ አትረብሽ። አየህ ተረብሸህ ነው የምትበዝበው። ቁጥር 47 ላይ የእግዚአብሔር ቃል በእኔ የሚያምን የዘላለም ሕይወት አለው አለ ጌታ። ይህንን ቃል ትቀበላለህ አትቀበልም? ጥያቄ ጠይቀኝ። ትቀበላለህ አትቀበልም? እየጠየቅኩ ነው። ቁጥር ስንት? ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለ አለ ጌታ። መልሴን እኮ ነው መልሰህ የምጠይቀኝ። ቅድም ያልኩህ ማለት በእኔ የሚያምን የዘላለም ሕይወት አለው ማለት ነው። ትቀበላለህ አትቀበልም? እባክህ ደቂቃዬን አትረብሽ። መልሴን እኮ ነው መልሰህ የምጠይቀኝ። መልሴን እኔ መለስኩልህ። ጥያቄ ነው። ትቀበላለህ ይህንን የእግዚአብሔር ቃል ወይስ አትቀበልም? መልሴን እኮ ነው የምጠይቀኝ ነው ያልኩህ። እኔ የመለስኩትን ጠይቀኝ። እኔ መልስንም ጠይቅ ምንም ጠይቅ። በጌታ እንትን አትበል እባክህ። ሌላ የእኔ የመለስኩትን ለምን ትጠይቀኛለህ ነው ያልኩህ። እሺ በጣም ጥሩ። ከመለስክ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ እኔ እናንተ ክርስቶስን ማስተካከል እንችላለን?
አንችልም። ለምን እናስተካክለዋለን? ታዲያ ይህንን ቃል አሜን ብለህ ትቀበላለህ? ወዳጄ ቁጥር 29 እና ቁጥር 47 ላይ ነገረን እኮ በእኔ የሚያምናል። ይህንን የእግዚአብሔር ቃል ከተናገረ የክርስቶስ ቃል ከሆነ አሜን ብለህ ትቀበላለህ? አትቀበልም? ተቀብዬ እኮ ነው የማወራው። ቁጥር 29 እና ቁጥር 47 እንደማይቀበል ግልጽ ነው። እሺ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት የዘላለም ሕይወት ያገኛል አለ ሐዋርያው ቅዱስ ጳውሎስ። ይህንን ቃል ትቀበላለህ? አትቀበልም? ሰው በስራ የዘላለም ሕይወት አገኝ በኢየሱስ ክርስቶስ በማመን ነው። ተቀበል። ቃሉ ይላል ወይስ አይልም? ሰው በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም ብዬ ነው የጠየቁት። ይላል፣ ቃሉ ይላል፣ ግን በስራ በማመን በስራ በማመን ጳውሎስ እያወራ ቆይ ስለ የትኛው የዘላለም ሕይወት ነው እያወራ? ለደቂቃ ጊዜ ትሰጠኛለህ? ለጥያቄ መልስ ስለ የትኛው የዘላለም ሕይወት ነው እያወራ ያለው ሐዋርያው ቅዱስ ጳውሎስ? አንድ ነው የዘላለም ሕይወት ያለው በኢየሱስ ክርስቶስ በማመን። የዘላለም ሕይወት ይላል ካልክ ስለ ምን በማድረግ ነው የዘላለም ሕይወት ይገኛል ያለው? በኢየሱስ በማመን ኢየሱስ ጌታ እንደሆነ ቃሉን አንብብ። ቃሉን የራስህን ትምህርት ከሙታን እንዳስነሳው ቆይ አየህ፣ ይሄ ነው በቃ ትልቁ ችግር። አሁን ምን አለ መሰለህ፣ ጥያቄ ጠይቄ ስጠይቅ የእግዚአብሔርን ኢየሱስ ጌታ እንደሆነ በአፈር የጥያቄ ሰዓት ነው። ቆይ እየረበሽክ ነው። ምንድን ነው ታዲያ? የጥያቄና መልስ ነው። አሁን እየጠየቅኩ ነው አይደለ? ስለዚህ ለምን አትረጋጋም? እባክህ ተረጋጋ። አንተ ያለውን መንፈስ በጌታ በእግዚአብሔር ስም ገስጽ። ቆይ አንዴ እባክህ ተረጋጋ። አሁን ይህ የእግዚአብሔር ቃል ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣችኋል ጳውሎስ ይላል ወይስ አይልም? ቃሉ ይላል፣ ግን በስራ መዳን አይደለም። ቆይ ተርጉምልኝ አላልኩም? እባክህ ቆይ ኧረ እባክህ አይ በቃ አንተ ምንም እንትን የምትል ሰው አይደለም። ለእግዚአብሔር ቃል ታማኝ አይደለም። ቆይ እኔ አሁን የእግዚአብሔርን ቃል ጠቅሼ ሌላ ጥያቄ በቃ ከአንተ ጋር ምንም እንትን የጠየቅኩህ የእግዚአብሔር ቃል ነው አይደለ? ይላል። እኔ ዋሽቻለሁ ወይስ አላሸውም? ይህ የእግዚአብሔር ቃል እኔ እንደሚል እኮ ነበርኩ። ጥያቄ የለህም? ቆይ እንተውና ጠይቅ እኮ አልኩህ። ጠይቀኝ። የሐዋርያት የሮሜ መጽሐፍ ሰው በስራ የዘላለም ሕይወት ያገኛል ብሎ አንዴ ተረጋጋ። ቆይ እኔ ነኝ እየጠየቅኩ ያለሁት። እኔ እናንተ ቆይ ኧረ እባክህ ተረጋጋ። ምን ሆነህ የምትረበሸው? እኔ አምነህ እንድትቀበል ነው። ምክንያቱም ሮሜ ምዕራፍ 2 ቁጥር 17 ላይ እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው ስለሚል ይህንን የእግዚአብሔርን ቃል የማትቀበል ከሆነ ውይይቱ ለምን ያስፈልጋል? ወንድማችን ኤርሚያስ መዳን እንዲሆንልህ ነው። እሺ የሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርንም የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? በስራ እንዳይጸድቅ እንመሰክራለን ብሎ ስላለ ቅዱስ ጳውሎስ መልእክቱ እርስ በርስ አይምታታም። ሰው በስራ የዘላለምን ሕይወት አያገኝም። በስራ ቢያገኝ እኔ ይላል ሮሜ ምዕራፍ 2 ቁጥር 7 ለጠየቀኝ ጥያቄ በቃ አትረብሽ ለእግዚአብሔር ቃል ታማኙንና እኔ የጥያቄ ሰዓት እኮ ነው ወንድሜ፣ ተረጋጋ። አሁን እየጠየቅኩ ነው። በአንድ ጥያቄ እንደዚህ አትረብሽ። ገና ብዙ ጥያቄ እኮ ነው የምጠይቅህ። ለምን ትበጠብጣለህ? ቃሉ ይላል ወይስ አይልም? ጥያቄ ለምራዘር የቅዱስ ቃሉ ሮሜ መጽሐፍ ምዕራፍ ይላል ወይስ አይልም? ይህ የእግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ በበጎ ስራ በመስራትና ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? ሙሉ አድርገህ ጠይቅ። ጥያቄ ይላል ወይስ አይልም ነው እየጠየቅኩ ያሉት። እኔ አንተ አሳየኝ። ቆይ አራተኛ ልመልስልህ። ደቂቃ ይላል ወይስ አይልም? እባክህ ለምን አትመልስም? ለእግዚአብሔር ቃል እንኳን ለምን ክብር አይኖርም? እሺ አሁን ለአራተኛ ጊዜ የምትመልስለት ሮሜ መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰው ወንድማችን እየመለስኩልህ ነው። ኧረ እባክህ የእግዚአብሔርን ቃል አንብብና የኔ ጥያቄ ሰዓት ነው። አትረብሽ እባክህ። ለእግዚአብሔር ቃል ታማኝ ከሆንክ አይ ደቂቃዬን አትብላብኝ፣ ደቂቃዬን መልስልኝ እባክህ። አንተ እሺ ወጣ ማለት ነው። አያችሁ፣ ተመለስ። ኧረ ተመለስ እንዴ! ወጣ ማለት ነው።
ነፍስ ከስጋ እስክትላቀቅ ነበር። ቀጥሎ ያለው እንደዚህ ነው። ዲቤት አቋርጣ የምትወጣው ማለት ነው። ጥያቄ ቀጥዬ ምን አይነት አይቀጡ ቅጣት እንደምቀጣ ስለምታውቅ እንደዚህ ወጣ ማለት ነው። እና ተመለስ ጠይቅ። ሮሜ መልክ መጽሐፍ 3 ጊዜ ምዕራፍ 2 ቁጥር 7 ጠይቃል። 3 ጊዜ መልስ ይችላል። ቪዲዮ መስማት ትችላለህ። ቀጥለ ከፈለክ 4ኛ ጊዜ መልስላለሁ። እና ተመለስና ናግባ። አዎ ኦርቶዶክስ ማለት እንደዚህ ፈርጥጦ መሮጥ ማለት ነው። ስትሳደብ የነበረው እኔ ነኝ። አሁን ድጋሚ ነው እጠይቅሃለሁ በተራዬ ቤካ ከአንተ ራስ ላይ አልወርድም። ልጅ ፈልግ አምጣ። ቆይ ብሎ እኮ ወጣ። ዲቤት አቋርጦ የሚወጣ ኦርቶዶክስ ናግባ ብራዘር። በጣም በነገራችን ላይ የምር ነውር ነው። ናግባ ጥያቄ አልተመለሰም ካልክ አንተ ሌላ ጥያቄ ነው ወይ ሌላ ጥያቄ ተሻገር። አለቀ በቃ። የውይይት ህግ አቅም እንደ ልጁ ናግባ ልክ ይላለው ናግባ። ኧረ በስመ አብ ወይ ውርደት ወይ ውርደት ወይ ውርደት ወይ ውርደት። እና ጠፋ፣ ሙሉ ለሙሉ ጠፋ በቃ ይወጣል። ጠፋ። ወይኔ በላቸው ይወጣል። እኔም ገምቻለሁ ይወጣል። እንደው ምን ሆናችሁ ነው ወንድሞች? 18 ደቂቃ የሰጣችሁ 20 ደቂቃ የሰጣችሁት እንዴ? ያለችው 3 ጥያቄ ናት። እንዴ አስበዋል? 20 ደቂቃ ሙሉ ሲጠየቅ ማለት ነው። ምን ሊሆን ነው ልጁ እንዴ? ያለው አመጣችሁ ታዲያ እኮ እንደዚህ ነው እኮ ሲያስበው ጨነቀው። ገና እሱ ጨረሰው ጥያቄውን። በቃ 3 ደቂቃ ነበር፣ 3 ጥያቄ ነበረች እሷ 3 ጥያቄ አሁን ተፋት። ከዛ ሌላ ጥያቄ የለው። ከዛ አንተ ደግሞ 18 20 ደቂቃ ሙሉ ልትጨምቀው ነው። ስለዚህ ያለው አማራጭ በጊዜ እቺ 3 ደቂቃ ተጠቅሞ ማምለጥ ነው ያለው። አመለጠ ማለት ነው። የራሱን እኮ ደቂቃ እንኳን አልጨረሰውም። የራሱን ደቂቃ አልጨረሰም። ብርክዬ እንኳን ደህና መጣ። ደግሞ አፍንዳረና ብትያለ እያስወጡኝ ነው ሞዴሬተሮች ምናምን ነገር ያለ ባይዘይ ግን ሻይ እንትን ነው ተካላል። እንደዚህ ነው ያ አይ እንትን ነው ኤክሴሲቭ ፎርስ ኢን ሰልፍ ዲፌንስ የሚል ነገር አለ አይደል? ከመጠን በላይ ያለፈ ራስን መከላከል እንደዛ ነው የሆነው ነገርየው። አሁን እኮ እሱ ቡጥ ይዘርግቶ አንተ ሽጉጥ እንደመምዘዝ ብለው እና አይገናኝም ነገርየው። ከባድ ነው። እሺ እንደዚህ እናድርግና ብርክዬ ይቀጥል። እዚህ ያላችሁ ዩቲዩበሮች ቀርታችሁት ለበተከል የጥያቄና መልስ ጊዜ ፈርጥጦ የወጣ የኦርቶዶክስ ተሟጋች ብላችሁ ዲቤተር ብላችሁ በትልቁ ሰጣችሁ ጻፉት። ዩቲዩብ ላይ የምታስቀምጡ ዲቤት ገጥሞ ጥያቄ መልስ ላይ የሸሸ የኦርቶዶክስ ተሟጋች ብላችሁ ጻፉበት። ላው ላይ ሰው ይስማው አስቀምጡ። ቴንኪው ተባረኩ። ብርክዬ እንኳን ደህና መጣ። ደህና ቆያችሁኝ። ሰላም ብያለሁ ሁላችሁንም። ኤርሚ፣ ቤካ፣ ሰናይ፣ ከፌ፣ መሲ፣ ዳኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። መጀመሪያ መጠየቅ ነበረብህ እያልኩ እያሰብኩ ነበር። ምክንያቱም በህጉ መሰረት የሚጠየቀውን ጥያቄ ስለሚያውቅ ሊቀመጥ አይችልም። ያነሳቸው ሀሳቦች በነገረ ድህነት ሊመለሱም አይችሉ አይደለም። እሱ እዚህ ቲክቶክ ላይ እናውቃለን ተምረናል የሚሉ ሰዎች እንኳን አይ ይሄን አታንሱብን የሚሉት አይነት ርዕስ ስለሆነ ልጁ ሊወጣ እንደሚችል ገምቼ ነበር እና ሊያነሳ የሚችለው ሮሜ መጽሐፍ ምዕራፍ 2 ብቻ እንደሆነ ገምቻለሁኝ። ማለት ከድነት በስራ ሊዳን ይቻላል ብሎ ሊያነሳ የሚችለው ጥቅስ ግን እሱ እንደሚለው አይደለም። ክፍሉ እየተናገረ ያለው ሰው በስራ ይድናል አይደለም እያለ ያለው እንደዛ አይደለም እየተናገረ ያለው። ለማን ተጻፈ? ምንድን ነው ህጉን ላላቸው ሰዎች ምን እያለ ነው ጳውሎስ በሮሜ መጽሐፍ ምዕራፍ 2 ላይ የሚለውን ማስተዋል ማየት ያስፈልጋል። ሮሜ 1 ላይ የነገረን ነገር አለ። ሮሜ 2 ላይ የነገረና ሮሜ 3 ላይ በቃ ይሄ ሁሉ እንኳን ቢኖር ሁሉ ከህግ በታች ነው፣ ሙታን ናችሁ። ለዛ ነው በነቢያት የተመሰከረው የእግዚአብሔር ጽድቅ የተገለጠው ብሎ ሮሜ 3 ላይ ደግሞ ሲነግረን እንመለከታለን። እና ሮሜ 2 ላይ ያለው ቃል እሱ ለሚያምነው እምነት የሚሆን አይደለም በጭራሽ። ክፍሉ እንደዛ አይደለም እያወራ ያለው። አይቀመጥም፣ እንደማይቀመጥ እርግጠኛ ነበርኩኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 6ም ስለ ዳቦ አይደለም ያወራው። በቃ
ቃለቀ። ስለ ዳቦ አይደለም የሚያወራው። ስለ እኛ ቀራኔው ላይ እግዚአብሔር አብ የደገሰውን ድግስ ብሉ ነው እያለ ያለው። እግዚአብሔር አብ ደግሷል ቀራኔው ላይ የሰባውን ፍሪዳ አርዷል፣ እሱም ብሉት ነው እያለ ያለው እና ኢየሱስ ክርስቶስን ነው ምን በላው ራሱን መብላት ነው ዮሐንስ 6 እንጂ ስለ ህብስት የሚያወራ አይደለም። በነገራችን ላይ ኢንቫይት አድርጌው ነበር። ወዲያው ነው ከዚህ ላይቭ ላይ የወጣው ልጁ ታች ላይ እንደወረደ ማለት ነውና ሊቀመጥ እንደማይችል አውቄያለሁኝ። በነገራችን ላይ ሲያወራ ከሰማሁት መካከል እናንተ ሉተራን ካልቪን ምናምን ተለያይታችሁ ሊል ሞክሯል ሰምቻለሁ። እሱ በጣም በሚገርም ሁኔታ እነሱ በአንድ ቤተ መቅደስ በሚሉት ውስጥ ሁለት ሃይማኖት እንደሚቀድስ ታውቃላችሁ። አሁን እነሱ እዚህ መጥተው ፖለቲካ ለመስራት ይሞክራሉ። እናንተ ሉተራን ካልቪን ምናምን ብሎ ለመስራት ይሞክራሉ። በአንድ ቤተክርስቲያን ሁለት እምነት አብሮ ይቀድሳል። በአንድ ቤተክርስቲያን ማለት በአንድ ቤተ መቅደስ ውስጥ ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። ይሄን ታውቃላችሁ። እዚህ መጥተው ግን እናንተ እንደዚህ ብሎ ለማውራት በድፍረት ይሞክራሉ። አሁን እየተናገርኩ ያለሁት በዋልድባ ገዳም የሚሆነውን ነው፣ እየሆነ ያለውን ነገር ነው። ተራ በተራ ነው የሚቀድሱት። ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። እዚህ መጥተው እናንተ ሉተራን ኦፍኮርስ የምንለያይበት ነገር አለ፣ አንድ የሚያደርገን ነገር አለ። ልዩ በሆነው ነገር ላይ በእግዚአብሔር ቃል እናወራለን፣ አንድ በሆንበት ደግሞ አብረን እንሰራለን። እሱ ነው ያለው። በነገረ ድነት መታችሁ መዳኑን እርግጠኛ ያልሆነ ሰው መጥቶ ከዳነ ሰው ጋር ሲያወራ በራሱ ልክ ሊሆን አይችልም። መዳኑን እርግጠኛ ያልሆነ ሰው ሲሞት ወዴት እንደሚሄድ የማያውቅ ሰው እርግጠኛ ከሆነ ሰው ጋር ዲቤት ሲያደርግ ማለት ነው። ህይወት ነው የሚያስፈልገው። እንማር ድነሃል ነው የሚባለው አልዳንኩም ይላል። መዳኛ መንገዶችን እኮ ሲዘረዝር ነበር እኮ ኢየሱስ፣ ውሃ፣ የጌታ እራት እንደዚህ ሲዘረዝር አላ። እሺ እነዚህ ሁሉ አድነው እኮ አይ አልዳንኩም ነው የሚልክ መጨረሻ ላይ አልዳንኩም እና አላውቅም ይላል። ኤርሚን ብትጠይቁትስ በክርስቶስ ኢየሱስ የዘላለም ህይወት አለኝ ብሎ በእርግጠኝነት ይናገራል። ሰው የዳነ ሰው በብርሃን ያለ ሰው በእግዚአብሔር መንግስት ውስጥ ያለ ሰው ከጨለማ በሞት መካከል ካለ ሰው ጋር ራሱ ዲቤት ሊያደርግ አይገባም። መዳን ያለበት ወደ ህይወት መምጣት ነው ያለበት ልጁ። እርግጠኛ መሆን መቻል። እርግጠኛ ሳትሆን እርግጠኛ ከሆነ ሰው ጋር እንዴት ዲቤት ታደርጋለህ? ለዛ ነው ሩጡ የወጣው መልስ እንደሌለው እርግጠኛ ስለሆነ ነው። ኤርሚ ያነሳቸውን እነዛን በገድላቱ ላይ የሚናገሩትን የመድኃን ትምህርቶች በድጋሚ ሊነሱ ይገባሉ። አሁንም ሊነገር ይገባል። በኢትዮጵያ ኦርቶዶክስ የመዳኛ መንገድ ናቸው ተብሎ በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች አሁንም እየወጡ ሊነገሩ በህዝብ ፊት ቀለው ሊታዩ ይገባል። ለምን? በክርስቶስ ደም ላይ የቀለዱ መጽሐፍቶች ስለሆኑ ማለት ነው። በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች በጭስ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ በአቦ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ ማርያም ፊቷን ቦጫጭቃ ታስገባሃለች። እነዚህ ሁሉ እኮ በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ያሉ የመዳኛ መንገዶች፣ ተስፋዎች ናቸው። ይህን እንዴት ነው ታዲያ ከክርስቲያን ፊት ቆሞ ዲፌንድ ሊያደርግ ቢችለው? አይችልም። ለዛ ነው ሩጦ መሄደው። ጌታ ይባርክ የሚችል ሌላም እንደዚሁ ካለ ምናልባት ገብቶ አሁን የ20 ደቂቃ የሚሰጠው ሳይሆን የተነሳው ሐሳብ ላይ መልሰን ያለኛ ይሄ ትምህርት ልክ ነው የሚል ሰው ካለ ግን መግባት ይችላል። በእናንተ በኩል ያነሳችሁት የመዳን መንገዶች ትክክል ናቸው፣ እኔ መመለስ እችላለሁ የሚል ኦርቶዶክሳዊ ካለ አሁንም መግባት ይችላል። እንመልሳለን ሊል የሚችል ሰው ካለ ማለት ነው። ግን አይገቡም አውቃለሁ። ባይገቡም ግን እንናገራለን። ባይገቡም በጋን ጣቢ እኮ ነው በእንስራ በጋን ጣቢ ትድናለህ ተብሎ ተጽፏል። ከመሆኑ አሁን የጠላ መንፈስ ነው። የጠላ በእውነት ነው የምላችሁ የጠጮች ማህበር መንፈስ በጋን ጣቢ ትድናለህ እንደዚህ ተብሎ ተጽፏል። ድርሳነ መስቀል። አሁን እንዴት ነው ዲፌንድ የሚያደርገው? ይሄን ገብቶ ማለት ነው ዲፌንድ ሊያደርግ አይችልም። እችላለሁ ዋይ የጻፉትን በእግዚአብሔር ቃል መመለስ እችላለሁ የሚል ሰው ካለ ግን አሁን በሩ ክፍት ነው። ኤርምሻ ተባረክ። ሶሪ ቴንኪው ወንድምነት ጸጋ ይብዛልህ። ቴንኪው ለመናገር ፍርጠጣው ዛሬ ብቻ አልጀመረም። ባለፈውም ዲያቆኑ እንደዚሁ ፈርጥጦ ነው የወጣ 25,000 ሰው በተሰበሰበበት እንዲህ ቤት ላይ አቋርጦ ነው የወጣው።
ሰዓቱ አላልቅ ብሎት የነፍስ ውጭ ግቢ የጭንቅ ሆኖ ማለት ነው። ለዚህ ነው የእውነት ስንነግራችሁ በጴንጤ ፊት ኦርቶዶክስ ልትቆም አትችልም። ተረት ይዘህ ልትቆም አትችልም። አንተ እኔ ኢየሱስን ይዤ እኛ ኢየሱስን ይዘን አንተ አርሴማና ከተማ እየለ ብለህ ስንት የሀገር ፍጡር ሰብስበህ በእኛ ፊት እንዴት ልትቆም ትችላለህ? ጥያቄና መልስ ላይ እንደዚህ ትነካዋለህ ማለት ነው። ጴንጤ ግን አይፈራም። እንደዚህ ፊት ለፊት እንደዚህ ካሜራ ከፍቼ ነው የማወራው። ያለበው ምን ይበለው አይታወቅም። ይሄ ልጅ አሁን ወጥቷል። በቃ ሁለተኛ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አንድ ኦርቶዶክስ እኮ አልኩ። ኑ ግቡ እስኪ ሌሎቻችሁ አላችሁ አይደል? ተደብቃችሁ ሰሙ ነበር። ኑ ግቡ ነገረ ድነት ላይ ታውቃላችሁ። መብረቃዊ ጥቃት የሚባለው ነገር እንደሚወርድበት አውቃለህ፣ በእውቀት ማለት ነው። ስለዚህ አይመጡም፣ አውዳኒ አይመጡም። እና ይሄው ነው። ግን በኢየሱስ ክርስቶስ ሰው በማመን የዘላለምን ሕይወት ያገኛል ብሎ የሚለውን ቤተክርስቲያን አታስተምረው። ኦርቶዶክስ ቤተክርስቲያን እንደዚህ አይነት ትምህርት የለም። ኦርቶዶክስ ሰው በኢየሱስ አምኖ ይድናል ብሎ አያምኑም። ወንድሞች እናቶች፣ እሺ ስም ማጥፋት እንዳይመስላችሁ፣ በፍጹም አይታመንም። ውሸት ነው። ያለሱ ማና ለምናምን ብለው የሚሉት ውሸት ነው። እንዴ ስንት አለ። እኔ እዚህ ጋር እንኳን አሁን ለጥያቄ ያዘጋጀውለት 3 መጽሐፍቶች ነበሩ። ያለሱ ማና አለ? እነዚህና ሌሎች መጽሐፍቶች የዘላለምን ሕይወት ማለት ነው። የኃጢአትን ይቅርታ፣ የዘላለምን ሕይወት፣ መንግስተ ሰማያትን መግባት በፍጡር ታገኛለህ ብላ ኦርቶዶክስ። ያለሱ ማና አለ ብለህ ነው ኤርሚያስ እንዴ? ያለሱማ ያለ አንድዬ ማና አለ ይለዋል። ውሸት ነው። ውሸት። ያለ ኢየሱስ የመዳን መንገድ የለም። በኦርቶዶክስ አለ። በማርያም የዘላለም ሕይወት ታገኛለህ። ቤዛችን እሱ ብቻ ነው ይላል። ውሸት። መስቀሉም ቤዛ ነው፣ ማርያምም ቤዛ ናት። የአቡነ ተክለ ሃይማኖትም ደብረ ሊባኖስም መቃብር ቤዛ ነው። ኢየሱስ ብቻ ቤዛ በእኛ በወንጌላውያን አማኞች እንጂ ኢየሱስ ብቻ ቤዛ ብሎ የሚለው በኦርቶዶክስ አይሰራም። እራሷ ቤተክርስቲያኒቱ አልቀበልም ነው የምትለው። ጌታችን ብቻ ነው ቤዛችን አትልም። መቃብርም ቤዛዋ ነው፣ መስቀልም ቤዛዋ ነው፣ እንጨት ፍጡርም ማርያምም ቤዛዋ ናት። 4 ቤዛ ነው ያላት። ኢየሱስም ቤዛ ነው፣ ማርያምም ቤዛ ናት፣ መስቀሉም ቤዛ ነው፣ መቃብርም ቤዛ ነው። መቃብርም የኃጢአትን ስርየት ይሰጣል፣ መስቀሉም የነፍስ ድነት ነው፣ ማርያምም የነፍስ ድነት ናት፣ ኢየሱስም የነፍስ ድነት ነው ይለዋል። 4 ናቸው ያሉት። ዚፕ። ስለዚህ ከዚህ የምትማሩት አሁን ያያችሁት ከዚህ ልጅ አንድ ኦርቶዶክስ በጴንጤ ፊት እውነት ለመናገር ማለት ነው የእግዚአብሔርን ቃል በታጠቀ በጴንጤ ፊት ቆሞ ተከራክሮ ሊሞግት የሚችለው ምንም ግራውንድ የለውም። ስራችሁና መሰረታችሁ ኦርቶዶክሳውያን እነዚህ ገርላት ናቸው። እነዚህን ደግሞ በትውልዱ ፊት ምናምን ሆነው እንዲናቁ አድርጓል እግዚአብሔር በእኛ በኩል ማለት ነው። ለእግዚአብሔር ክብር ይሆንለት። እነዚህ መጽሐፍቶቻችሁ ምናምን እንዲሆኑ አድርጓል። የተጻፉትን እንኳን ጴንጤ ሊጸየፋቸው አደም እናንተ ራሳችሁ እንኳን እንድትጸየፏቸው አድርጓቸዋል። ገልጠን እያወጣን ማለት ነው። በእግዚአብሔር እውቀት ላይ የተነሱ እነዚህ የሰው ሀሳብ ለዘላለም ነው የፈረሱት። አታድኗቸውም ከእኛ እጅ ለማለት ፈልጋለሁ። ተባረኩ ወገኖች። ቀጥሉና እኔ ጨርሳለሁ። ወንድምነት ቤት የሚከፍት ከሆነ ወደ እሱ ጋር መዞር እንችላለን። ወንድምነት ዳኒ የምትለው ካለ በል፣ ከዛ ወደ ላይ ሁሉም ብለው እንጨርሳለን። ዳንዬ የምትለው አለ? እሺ ወንድምነት ምንድነው ጌታ መልካም፣ እውነት ለመናገር ጌታ መልካም ነው። እነኚህ ትምህርቶች